ከአዳም ጀምሮ አዳምን ገና ወደ ምድር ሲልከው ጊዜ ወደ ምድር ውረድ ሲለው ጊዜ በአንተና በዘርህ ላይ ከእኔ የሆነን አንድ ቅኑ መንገድ አወርድላችኋለሁ፣ ከአንተም ከዘሮችህም ያን ቅኑ መንገድን የጠበቀ የተከተለ ሰው በቀጣዩ ዓለም ገነትን ይገባል። ያን ያልተቀበለና የካደ ሰው ግን በቀጣዩ ዓለም ወደ እሳት ይሄዳል፣ ለዘላለም በገሃነም ውስጥም ይሆናል ብሎ ቃል ኪዳን ገብቶለታል። ከዚያም በኋላ አምላክ አላህ ይህን ቃል ኪዳኑን በአዳም ዘር ላይ ፈጸመ። በየጊዜው ከአዳም ዘር ነቢያት የተባሉን እያስነሳ ያን ቃል ኪዳኑን በነቢያትና በእርሱ መካከል ያደረገውን ቃል ኪዳን ኢስላምን እንዲያስተምሩ አዘዛቸው። ያ ነው አምላክ በሰው ዘር ሁሉ ላይ የደነገገው ብቸኛው መለኮታዊ ሃይማኖት ኢስላም ይባላል። ይህን ሲናገር አላህ በቁርአን ላይ ምን አለ? ቁል እህቢጡ ሚንሃ ጀሚዓ ይላል። አዳምና ሔዋንን ሁላችሁም በሉ ወደ ምድር ውረዱ አልኳቸው አለ። ፈኢማ የእትየነኩም ሚኒ ሁደን አለ፣ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው። ፈመን ተቢዐ ሁዳየ ያን የእኔን ቅኑ መንገድን የተከተለ ከአንተም ከዘሮችህም ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን እናንተ ላይ ሐዘንም ሆነ ፍርሃትም የለባችሁም አብሽሩ አልኳቸው አለ። ወለዚነ ከፈሩ ወከዘቡ ቢአያቲና አለ፣ ነገር ግን ያን ቅኑ መንገድን ከአንተም ከዘሮችህም የካዱና ያስተባበሉ ኡላኢከ አስሓቡ ናር እነዚያ የእሳት ጓዶች ናቸው። ሁም ፊሃ ኻሊዱን እነርሱም በእርሷ ውስጥ በእሳት ውስጥ ለዘላለም ዘውታሪዎች ናቸው አለ። ታዲያ አምላክ አላህ ሱብሓነሁ ወተዓላ ይህን ቃል ኪዳኑን በእርሱና በአዳም መካከል ያደረገውን ከአዳም ዘሮች ሁሉ ነቢያትን እያስነሳ ያን ቅኑ መንገድ አስተምሮ አላቸው። የመጀመሪያው ቅኑ መንገድ አስተማሪ ወይንም የኢስላም አስተማሪ ታዲያ ተደርጎ ማን ተመረጠ ከተባለ ራሱን አዳም ወደ ምድር በበረደ ጊዜ ለራሱና ለሚስቱ እንዲሁም ለሚወልዳቸው ልጆች ለልጅ ልጆቹ በህይወት ዘመኑ እስካለ ድረስ ያስተምራቸው ዘንድ ያን ቅኑ መንገዱን ኢስላምን አላህ የመጀመሪያ ነብይ አድርጎ መረጠው። አላህ በቁርአን ላይ ሲናገር ثم اجتباه ربه አለ፣ ከዚያም እኔ ጌታው አላህ አዳምን መረጥኩት አለ። ለምንድን ነው የተመረጠው ከተባለ ለነብይነት። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። سئل رسول الله صلى الله عليه وسلم يا رسول الله ما هو أول نبي في الأرض؟ فقال النبي صلى الله عليه وسلم آدم. فقيل له أكان هو نبي؟ فقال النبي صلى الله عليه وسلم نعم كان نبيا مكلما، أي أن الله سبحانه وتعالى كلم آدم بدون واسطة. نبي محمد صلى الله عليه وسلم تضيقوا أنت يا الله ملك تنيحوي بزيش بدر لي مجمرة نبي ما نبر سيبالو آدم نوالو ندرسو نبي نبرنا سيبالو أول الزيوم الله يا لمان مكاكلن يناقروا نبي نوالو لك عند موسى مالتنا سلازيانو الله تعالى بي زمناتو نبيات سياسنسا ያንን እስልምናን ሃይማኖት ደንግጎ ነበር የላካቸው። በሱራ ሹራ ሁለተኛው ገጽ ላይ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። እስልምና ሃይማኖትን ሰዎች አይደሉም ምድር ላይ የደነገጉት፣ ነቢያትም አይደሉም የደነገጉት። አምላክ ነው ራሱ ለነቢያት ደንግጎ የሰጣቸው። ነቢያት ግን ከአምላክ ተቀብለው ለትውልድ አስተማሩት እንጂ በራሳቸው ደንግገውልንም አይደለም። ከዚያ ምን አለ አላህ? ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ራሱኑ ያን ህግ ለእናንተ ደነገግኩላችሁ እያለ አላህ ሱብሓነሁ ወተዓላ ተናገረ። ከነቢያቶች መካከል ለናሙናነት ያክል ራሳቸውን እኛ ሙስሊሞች ነን ብለው የገለጹ ኖህን ማግኘት እንችላለን። ኖህ ዓለይሂ ሰላም ታላቁ ነቢይ እርሱ ቃል በቃል እኔ ሙስሊም ነኝ ብሎ ይናገራል። በሱራ ዩኑስ ወይንም የዮናስ ምዕራፍ የሚል አለ በቁርአን ላይ። በዚያ ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ሱለይማን ዓለይሂ ሰላም ወይንም ንጉሥ ሰለሞን የዳዊት ልጅ ቃል በቃል ምን ይላል? ወኩና ሙስሊሚን ይላል፣ እኛ ሙስሊሞች ነበርን እያለ ይናገራል። ወተቻል ኩና ሙስሊሚን እኛ ሙስሊሞች ነን እያለ ይናገራል። አብርሃም ታላቁ አብርሃም ሙስሊም ነበር። ሶስተኛው ምዕራፍ ሱራ አልዒምራን ላይ ቁጥር 67 ላይ ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአላህ ላይ የሚያጋራም አልነበረም ካለ በኋላ ነገር ግን ወደ እውነተኛው መንገድ የተዘነበለ ሙስሊም ነበር ይላል። ሎጥ ሙስሊም ነበር። መልአኩ ጅብሪል ዓለይሂ ሰላም፣ መልአኩ ሚካኤል፣ እነዚህ ታላላቅ መላእክቶች የእነዚያን ግብረ ሰዶማውያን እንዲቀስፉ በተላኩ ጊዜ ሲናገሩ ምን አሉ? ጅብሪል ዓለይሂ ሰላም ምን አለ? ፈማ ወጀድና ፊሃ ገይረ በይት ሚነል ሙስሊሚን አለ። በዚያች በግብረ ሰዶም ከሚሰሩ ሰዎች ህዝቦች መካከል አንድን የሙስሊም ቤተሰብ እንጂ ሌላ ንጹህ አላገኘንም ነበር እያለ ይናገራል። ያንን የሙስሊም ቤተሰብ ብሎ የሉጥን ቤተሰብ የሙስሊም ቤተሰብ ብሎ ጠራው። ገብታችኋል? የምን ቤተሰብ ብሎ ጠራው? የሙስሊም ቤተሰብ ብሎ ጠራው ማለት ነው። ያው ሙስሊሞች ናቸው።
ልክ እንዲሁ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ እናያለን። ወኢዛ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሙሴ ሙስሊም ነበር፣ ለህዝቦቹ ሙስሊሞች ሆኑ ነው ያላቸው። የሙሴም ህዝቦች እኛ ሙስሊሞች ነን ብለዋል። ወቃለ ሙሳ ያ ቀውሚ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ምን አለ? ህዝቦቼ ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው። ታዲያ ህዝቦቹ ሙስሊም ነን ብለዋል ወይ? አዎ የሙሴ ህዝቦች ሙስሊም ነን ብለዋል። ምን አሉ? ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን። ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ ይላል። ይህን ይመስላል። እና ኢስላም ብሎ ማለት አምላክ በነቢያት በኩል ለሰው ዘር ሁሉ በየጊዜው የደነገገው ብቸኛው መለኮታዊ ሃይማኖት ነው። ታዲያ ኢስላም እንደተቀበሉ ሰዎች ምን ተስፋ ተሰጥቷቸዋል በቁርአን ላይ ከተባለ ገነትን ቃል ገብቶላቸዋል። አላህ ቃል በቃል በቁርአን ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያን በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡ ነው የምላቸዋል። የት ገነትን ግቡ ነው የምላቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሙስሊሞች በቀጣዩ ዓለም ከሞት በኋላ ወዴት እንደሚሄዱ ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ። ይህን ይመስላል። ገባሽ? እሺ፣ ሁለተኛ ጥያቄ እስቲ ስለ መርያም እና ስለ ኢየሱስ እናንተ ጋር ያለው አመለካከት እንድትነግረኝ ነበር። ጥሩ። ማርያም በእስልምና ያላት ቦታ ምንድን ነው? ኢየሱስ ክርስቶስስ ያለው ቦታ በእስልምና ላይ ምንድን ነው? ማርያም በቁርአንም በሐዲስም ላይ ጻድቅ ተብላ የተገለጸች ታላቅ መልካም ሴት ነች። አላህ በቁርአን ላይ ሲናገር ምን አለ? ወኡሙሁ ሲዲቀቱን ይላል። እናቱ ግን እውነተኛና ጻድቅ ነች እያለ አላህ በቁርአን ላይ ይገልጻታል። ምንድን ነች? እውነተኛ ሴት ነች ይላታል። እውነተኛ ማለት ምን ማለት ነው? ጻድቆች ያሉ ከነቢያት ቀጥለው ደረጃ ያሉ እነቢዩን ወስዲቁን ወሹሃዳ ወሷሊሒን ጻድቅ ተብላ የተገለጸች ሴት ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳ ኢላ አርበዐ ወሁም መርየም ወአሲያ ወፋጡማ ወኸዲጃ ነው። ከወንዶች ሙሉነትን የተጎናጸፉ ወይም ጽድቅናን የተጎናጸፉ በርካቶች አሉ አሉ። ከሴቶችም ልክ እንዲሁ አሉና ማርያም አንደኛዋ ጻድቅ ነች ብለው ቃል በቃል ተናግረዋል፣ ስሟን ጠቅሰው። ስለዚህ ማርያም ጻድቅ የሆነች መልካም ሴት ነች። ሌላው ንጽሕት ተብላለች በቁርአን ላይ። ንጽሕት ማለት ንጹህ ነች። ከምን አን አላህ ሱብሓነሁ ወተዓላ ጠሃረሃ ሚነ ዙኑብ፣ ከኃጢአት ሁሉ አላህ ሱብሓነሁ ወተዓላ አንጽቷታል። ንጹህ ተብላ በአላህ ተመስክሮላታል። መስካሪው ሰው ግለሰብ ምናምን እንዳይመስላችሁ፣ ላ አላህ ራሱ ኢነላህ አስጠፋኪ ወጠሃረኪ። መልአኩ ጅብሪል መጥቶ ምን አላት? እነሆ አምላክሽ አላህ አንጽቶሻል መርጦሻልም አላት። ከዓለማት የተመረጠች ሴት ነች። ወስጠፋኪ ዐላ ኒሳኢል ዓለሚን ይላል። ያ ሰላም! ከዓለማት ሴቶች ከአምላክ ዘንድ ተመርጣለች። በምን ተመረጠች? በውበቷ አይደለም፣ በተክለሰውነቷ አይደለም፣ በጽድቅናዋ ነው። ለአምላክ በጣም ታዛዥ ሴት የነበረች ስለነበረች ነው። ለዚያም ነው መልአኩ ጅብሪል አስከትሎ ምን አላት? ያ መርየም እቅኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን አላት። አንቺ ማርያም ሆይ ለጌታሽ ለአላህ ቀጥ በይ፣ ለእርሱም ታዛዥ ሁኚ ተባለች። ከሰጋጆችም ጋር አብረሽ ስገጂ ተባለች። ስለዚህ ለአምላኳ ትእዛዝ ቀጥ በማለቷ ለአምላኳ ለአላህ ተገዢ በመሆኗ እርሱም በብቸኝነት የምታመልክ በመሆኗ ነው የጸደቀችው። እናንተም መጽደቅ ከፈለጋችሁ ልክ እንደ ማርያም እርሷ ስታመልክ የነበረውን አንዱን አምላክ አላህ ሱብሓነሁ ወተዓላን አምልኩ። የዛኔ ልክ እንደ እርሷ ትጸድቃላችሁ። እርሷን እንኳ አይደርስም፣ ማንም አይደርስም። እሷን እዚህ ያለ ሰው ወላ አይደርስም። በጣም ታላቅ ሴት ነች። የመጨረሻ ጥያቄ ድምፅ ይሰማል? እሺ፣ የመጨረሻ ጥያቄ በእስልምና ወይም ደግሞ በእናንተ እምነት አራት ወይም ደግሞ ከአንድ በላይ ማግባት የተፈቀደበት ምክንያት ወይም ደግሞ ልታስረዳኝ ትችላለህ? እሺ፣ ከአንድ በላይ ማግባት የተፈቀደበት ምክንያት በእስልምና አንደኛ ከአንድ በላይ ማግባት የተፈቀደበት መልካም ዘርን አፍርቶ ለመሄድ ነው። አንድ ማግባት ራሱ የተደነገገው ለዚህ ነው። በእስልምና የጋብቻ ዓላማ መልካም ዘርን አፍርታችሁ ትሄዱ ዘንድ ብቻና ብቻ ነው። ገብታችኋል? ብዙ ሰው የሚያስበው ከአንድ በላይ ማግባት የስሜት ጥምን ለማርካት ይመስለዋል። አይደለም። ኢስላም አይደለም ሁለት ሶስትን አንድን ማግባት ራሱ ሲደነግግ መልካም ዘርን አፍርታችሁ ትሄዱ ዘንድ ነው። አላህ በቁርአን ላይ ስለ ጋብቻ በተናገረ ቁጥር ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለ ጋብቻ በተናገሩ ቁጥር መልካም ዘርን አፍርታችሁ ትሄዱ ዘንድ ነው ዓላማው። ማስረጃ ቃለ ሱብሓነሁ ወተዓላ
አላህ በቁርአን ላይ ሲናገር ምን ይላል? ሱረቱ ራዕድ የመጨረሻው ገጽ ላይ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት በርካታ መልእክተኞችን ልኬያለሁ፣ ለእነርሱም ሚስቶችን አድርጌላቸው ነበር፣ ከዚያስ መልካም ዘሮችንም አለ። አያችሁ፣ ነቢያት ከአንድ በላይ ያገቡ እንደነበር አላህ እዚህ ጋር ተናገረ። ከአንተ በፊት መልእክተኞችን ልኬያለሁ፣ ለእነርሱም ሚስቶችን አድርጌላቸው ነበር አለ። ከዚያም መልካም ዘርንም ያፈሩ ዘንድ አለ። ስለዚህ አብርሃም ማንን አገባ? ሳራን አገባ። ሌላስ አጋርን አገባ። ከዚያስ ከሳራ አንድ ጻድቅ ልጅ ወለደ፣ ኢስሐቅ የተባለን። ከአጋር ደግሞ አንድ ጻድቅ ልጅ ወለደ፣ እስማኤል የተባለን። ሁለቱም ታላላቅ ነቢያት ሆኖለት መልካም ዘርን አፍርቶ ሄደ። እዚህ መንገድ በአብርሃም መንገድ ላይ ነው የተደነገገልን፣ መልካም ዘርን አፍርታችሁ ትሄዱ ዘንድ አለ አላህ። አላህ በሌላ ቦታ ላይ ሲናገር ሱረቱል ፉርቃን መጨረሻው ገጽ ላይ ወለዚነ የቁሉነ ረበና ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን አለ። ትክክለኛ የእኔ ባሪያዎች ማለት እያለ ባህሪያቸውን የገለጸ እነዚያ ናቸው፣ እንዲህ ብለው የሚለምኑኝ አለ። ምን ብለው የሚለምኑ? ረበና ጌታችን አላህ ሆይ ሀብለና ለእኛ ለግሰን፣ ሚን አዝዋጅና ከሚስቶቻችን፣ ወዙርያቲና እንዲሁም ከዘሮቻችን፣ ቁረተ አዕዩን የአይናችን ማረፊያ የሆኑ ያቸው መልካም ልጆችን መልካም ዘርን አፍርቶ ለመሄድ ነው ሰው ከአንድ በላይ የሚያገባው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም ላይ ሲናገሩ የማግባትን ዓላማ ተዘወጁል ወዱድ ወልወሉድ ፈኢኒ ሙካሲሩን ቢኩሙል ኡመም የውመል ቂያማ፣ ወላድና ተወዳጅ የሆነችዋን አግቡ እና ልጆችን ውለዱ ካሉ በኋላ እኔ ትንሣኤ ቀን በርካታ አማኝ ተከታዮችን አፍርቼ በመምጣት እደሰትባችኋለሁ እና ነው ያችሁ። ስለዚህ በርካታ አማኝ ተከታዮችን አፍርቶ ለመምጣት ለዚያ ነው ከአንድ በላይ የተደነገገበት ዓላማ። ዑመር ብን አልኸጣብ ታላቁ ነቢ ሰለላሁ ዐለይሂ ወሰለም ሰሓባ ቁርአንና ሐዲስን ከማንም በላይ ከተገነዘቡ መካከል ነውና እርሱ ሲናገር ምን ይላል? ወላሂ ከማግባታችን በስተጀርባ መልካም ዘርን አፍርተን መሄድ የሚለው እሳቤ ባይኖረን አንድ ሚስት ባላገባን ነበር እኛ ሙስሊሞች እያለ ይናገራል። ስለዚህ መልካም ዘርን አፍርታችሁ ትሄዱ ዘንድ በሚል ነው ከአንድ በላይ የተደነገገው። ይሄ ነው። የቀደሙት ነቢያቶችም ከአንድ በላይ ያገቡ ነበር። ይህ ምንም ጥያቄ የሚሆን ነገር አይደለም። የቀደሙት ነቢያቶች ከአንድ በላይ አግብተዋል። ልክ እንዲሁ አሁኑ። ዋናው ግን ነገር ምንድን ነው? እንድታገቡ የተደረገበት ዓላማው መልካም ዘርን አፍርታችሁ ትሄዱ ዘንድ የሚለው ነው። ያንንም ለማድረግን ሰውዬ ማስተዳደር አቅሙና ችሎታ ሊኖረው ይገባል። አቅሙና ችሎታ ሳይኖረው ይህን ነገር ማድረግ አይችልም። እሷን ማስተዳደር የሚችል ያችኛንም ማስተዳደር የሚችል በመካከላቸው ፍትሐዊ መሆን የሚችል ከሆነ ነው። ይሄን ካልቻለ ግን አይፈቀድለትም በኢስላም። ሌላ ጥያቄ አለ? ሌላ ጥያቄ አለኝ። እሺ ችግር የለም። ተዘጋጅቻለሁ። ምን ነው? እሺ የምለውን ቃል አብረሽ የተከተልሽ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር ይወስዳል። ስለ ሶላት አሰጋገድ በመማር ሶላት መስገድ ይጀምራል። ሶላት የሚሰገደው በኢስላም ለአንዱ አምላክ ለአላህ ብቻ ነው። ከዚያም በኋላ እስላም የሚያዘውን ትእዛዛት በመማር ይፈጽማል፣ የሚከለክለውን በመማር ይርቃል። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ እስልምናን የተቀበለ ሰው በሰለመበት ወደ አምላክ ወደ አላህ ነው የተመለሰው። አምላክ አላህ ያለፈ ኃጢአቱን ሁሉ ይቅር ይለታል፣ ያለፈ ኃጢአቱን ሁሉ ይሰርይለታል። ይህ በቁርአን ላይ ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ ብሎ ቃል ገብቷል። ልክ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ ብለዋል። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል ብለው ተናግረዋል። ስለዚህ አንድ ሰው በሰለመበት ግን ያለፈው ኃጢአት ሁሉ እንዳለ ይማርለታል። ሌላኛው ነገር ምንድን ነው? አንድ ሰው እስልምናን ከተቀበለ ምን ያገኛል? በቀጣዩ ዓለም ምን ተስፋ ተሰጥቶታል ወደሚለው ስንመጣ
ከሞት በኋላ ገነትን እንደሚገባ አላህ ቃል ገብቶለታል። አላህ በቃል በቁርአን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች እነርሱ የገነት ጸጋ ተዘጋጅታላቸዋለች እያለ ይናገራል። ያ ነው። ወደ እስላም ስትመጡ ክርስቶስን ካዳችሁ ማለት አይደለም። ክርስቶስን ትክክለኛውን ቦታ አስቀመጣችሁት ማለት ነው። ክርስቶስ የአምላክ መልእክተኛ ነው ብሎ ያምናል ኢስላም። የአምላክ ጻድቅ ሰው ነው ብለን እናምናለን። ክርስቶስ በጣም የተከበረ በልባችን ላይ ትልቅ ቦታ ያለው ሰው ነው። ለእስራኤል ልጆች በጊዜው ተልኮ የነበረ መልእክተኛ ነው። ማርያም ልክ እንዲሁ እርሷንም ትክክለኛ ቦታዋን ነው የምታገኙት። ማርያም ጻድቅ የሆነች ሴት ነች። እኛ እንደ አይሁዳውያኖች በዝሙት ነው የወለደችው አንልም። ልጇም እንደ አይሁዳውያኖች በዝሙት ነው የተወለደው ብለን አናምንም። ነገር ግን ተአምራዊ በሆነ መንገድ ነው የተገኘው ክርስቶስ። ማርያምም ተአምራዊ በሆነ መንገድ ነው የወለደችው ብለን የምናገር። እርሷም ጻድቅ ነች፣ በቀጣዩ ዓለም ታላላቅ ቦታ የምትጎናጸፍ መልካም ሴት ነች ብለን የምናምናን ይሄ ነው። እሺ፣ ስለ ሶላት አሰጋገድ የምታስተምርሽ ሙስሊም ጓደኛ ካለሽ እርሷን ታናግሪያትና ሶላት ትጀምሪያለሽ። እስላማዊ ትምህርት እንድትማሪ ግሩፕ ያስገቡሻል ልጆች። አድሚኖች ፎሎ አድርጓት፣ በውስጥ አናግሯትና ግሩፕ አስገቧት። እሺ፣ ያናግሩሻል ማለት ነው። አየሽ። እሺ፣ ሳራ ሰላም። ሳራ አለሽ? አለው። ሰላም ሰላም ብያለሁ። እሺ፣ ጥያቄ አለሽ? ሰላም ዳንተ፣ እንዴት ነህ? እሱ በመጀመሪያ በጣም ብዙ ጊዜ እከታተልሃለሁኝ። አካውንቴ ተቃጥሎ ነው በሌላ አካውንት የገባሁት። ብዙ ጊዜ እከታተልሃለሁኝ። እኔ አንድ ጥያቄ ብቻ ነው የምጠይቅህ። እሺ፣ ማለት ትምህርትህን እቃወማለሁ ማለት አንተን እጠላሃለሁ ማለት አይደለም። በነገራችን ላይ ትምህርትህን ብቃወሙ አንድም እንደ እምነተኛ ነው የምቃወም እንጂ አንተን አልጠላህም። አንድ ነገር የምጠይቅ ጥያቄ እኔ በእናንተ የቁርአን ነው አይደለም፣ ቁርአን ላይ የመጽሐፍት ባለቤቶችን ጠይቁ ይላል እና የመጽሐፍት ባለቤት ማን ነው? የመጽሐፍት ባለቤት ማን ነው? አንደው ከዚህ ጋር ተያይዞ ደግሞ ወረቃ፣ እኔ ብዙ መጽሐፍቶችን አነባለሁ። ወረቃ ምን ነበረ? ወረቃ ምን ነበረ እምነቱ? እሺ፣ ጥሩ ጥያቄ ነው የጠየቀችው ሳራ። የመጀመሪያው ጥያቄ የመጽሐፍት ባለቤቶችን ጠይቁ ይላል። የመጽሐፍት ባለቤቶች እነማን ናቸው የሚል ነው። በሌላ ሁለተኛው ደግሞ ወረቃ እምነቱ ምን ነበር የሚል ነው። የመጽሐፍት ባለቤቶች ሲል ለሁለት ከፍሎ ነው የሚያቸው። ማነው? ለሶስት ከፍሎ ያቸዋል። አንደኛ የመጽሐፍ ባለቤት ሲል የካዱ የመጽሐፍት ባለቤቶች ብሎ ይገለጻቸዋል። እነለዚነ ከፈሩ ሚን አህሊል ኪታብ ይላል አላህ በቁርአን ላይ ሱረቱል በይናት ላይ። እነዚያ ከመጽሐፍቱ ባለቤት የካዱት እያለ ይገልጻቸዋል። ስለዚህ የካዱ ተብሎ የተገለጸው የመጽሐፍቱ ባለቤቶች አሉ። አንደኛ እነሱ ናቸው። እነርሱም ዛሬ ላይ አሁን ያሉ ክርስቶስን እንደ አምላክ የወሰዱ ልክ እንዲሁ እርሱ የአምላክ ልጅ ነው ብለው የሚያምኑ ሰዎች እንደሆኑ አላህ በቁርአን ላይ ተናግሯቸዋል። ሱረቱል ማኢዳ ላይ ለቀድ ከፈረ ለዚነ ቃሉ ኢነላሃ ሁወል መሲሑ ብኑ መርየም፣ እነዚያ የማርያም ልጅ ክርስቶስ ራሱ አምላክ ነው ብሎ የተናገሩ ሰዎች በእርግጥም ክደዋል እነርሱ ብሎ ይናገራል። ለቀድ ከፈረ ለዚነ ቃሉ ኢነላሃ ሳሊሱ ሰላሳ ይላል። የአምላክ የሶስት ሶስተኛ ነው ያሉ ሰዎች በእርግጥም ክደዋል ይላል። ስለዚህ እነዚህ አይነቶቹ የመጽሐፍ ባለቤቶች የካዱ የመጽሐፍ ባለቤት አይነት ናቸው። ሁለተኛ የመጽሐፍቱ ባለቤቶች ሲል ጊዜ እስከ መጨረሻው ዘመን ነቢይ ድረስ እውነተኛውን ነቢይ የመጨረሻውን ዘመን ነቢይ ሲጠባበቁ የነበሩ መልካም የመጽሐፍ ባለቤቶች አሉ። እንደዚህ ብለህ የምትከፍላቸው አንተ ነው ሆይ ልትሉ ትችላላችሁ። እኔ አይደለም። አላህ በቁርአን ላይ ራሱ ሱረቱል አልዕምራን ላይ ለይሱ ሰዋአን ይላል። የመጽሐፍቱ ባለቤቶች እኩል አይደሉም ይላል። ሚን አህሊል ኪታብ ሚን ሁና ባዕድየ አይ ሚን ባዕድ አህሊል ኪታብ ከመጽሐፉ ባለቤቶች አሉ እያለ ይገልጻቸዋል። ኡመቱን ቃኢማ በእኔ ትእዛዝ ላይ ቀጥ ብለው የነበሩ ይላል። የትሉነ አያቲላህ አና አለይል ወሁም የስጁዱን ዩእሚኑነ ቢላሂ ወልየውሚል አኺር ወየእምሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወዩሳሪዑነ ፊል ኸይራት ወኡላኢከ ሚነስ ሷሊሒን እያለ ይናገራል። የመጨረሻው ዘመን ነቢይ ይመጣልናል ብለው ሲጠባበቁ የነበሩ ነበሩ በተስፋ ከአይሁዲዎችም ከክርስቲያኖችም። አይሁዲዎች ማለት እዚህ ቦታ ላይ የመጽሐፍቱ ባለቤቶች ስላችሁ ሙሴን እንደ መልእክተኛ ተቀብለው የመጨረሻው ዘመን ነቢይ ይመጣልናል ብለው በተስፋ ሲጠብቁ የነበሩ። መሲህዮች ስላችሁ ደግሞ ክርስቶስ እንደ መልእክተኛ ሆኖ ነገር ግን የመጨረሻው ዘመን ነቢይ ይመጣልናል ብለው ሲጠብቁ የነበሩ በተስፋ ሲጠብቁ የነበሩ ናቸው። ወረቃ ከነዚያ ነበረ። በዚሁ አጋጣሚ በዚሁ መንገድ አያይዤ መለስልሽ። ወረቃ
ካነ ቀድ ተነሰረ ፊል ጃሂልያ ይላል። አይ ተበዐ አልመሲሕ ዓለይሂ ሰላም ነቢ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የመሲሁን መንገድ ሲከተሉ ከነበሩት ነው። የመጨረሻው ዘመን ነቢይ ግን ይመጣልናል ብለው ከሚጠብቁት መካከል ነበር። ለዚያም ነው ልክ ነቢ ሰለላሁ ዐለይሂ ወሰለም በመጡ ጊዜ ወዲያው ወረቃ ያ ቃል የተገባኸው በነቢያት አንደበት አንተ ነህ ብሎ የመሰከረው አንተ ነህ። ወሰዩኽሪጁከ ቀውሙከ አላቸው፣ ህዝቦችህም ወደፊት ያሳደዋል ተብሎ እንዲሁ ተጽፈዋል አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ምን አሉ? አወ ሙኽሪጅየሁም እንደ ህዝቦች ያሳዱኛል እኔን አሉ። ነዓም አላቸው። ማ ሚን ነቢይን ጃአ ቢሚስሊ ማ ጅእተ ቢሂ ኢላ ዑዲ አላቸው። ሙሐመድ ሆይ አዎ ህዝቦች ያሳዱሃል፣ አንተ በምትመጣበት መንገድ ማንም ነቢይ አልመጣም በህዝቦቹ የተጠላ ቢሆን እንጂ ብሎ ነገራቸው። እንዳለውም ነቢ ሰለላሁ ዐለይሂ ወሰለም ስደት እንዲወጡ አደረጓቸው። እንዳጠቃላይ የመጽሐፍቱ ባለቤቶች ሲል እነዚያ ነው። ሶስተኛ የመጽሐፍቱ ባለቤቶች የሚላቸው ማንን ነው? ራሳቸው እነዛ ነቢያቶች መጽሐፍቱን የተቀበሉ መልእክተኞች፣ እነርሱ የመጽሐፍቱ ዋና ባለቤቶች ናቸው። ገብቷቸዋል? መጽሐፍቱን ለእነዚያ ስላወረደ። ለምሳሌ ለሙሳ ዓለይሂ ሰላም የመጽሐፉ ባለቤት እርሱ ነው ዋናው። ማን? ኦሪት ወይንም ኢንጂል ማን ነው? ይቅርታ ተውራት። ሁለተኛ የመጽሐፉ ባለቤት ራሱ ዳውድ ዓለይሂ ሰላም ዘቡር ወአተይና ዳውደ ዘቡራ ስላለ አላህ ለዳውድም ዘቡርን ሰጠሁት ብሏል። ለሙሳ ደግሞ ወለቀድ አተይና ሙሳ ልኪታበ ሚን ባዕድ ማ አህለክና ልቁሩነ ልኡላ ይላል ሱረቱል ቀሰስ ላይ። ለሙሳ መጽሐፍን ሰጠሁት ብሏል አላህ። ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ቢሩሱል አለ ሱረቱል በቀራ ላይ። ለሙሳ መጽሐፉን ሰጠሁት አለ። ስለዚህ የመጽሐፉ ባለቤት ዋናው እነርሱ ናቸው ነቢያቶች። ለዒሳም ደግሞ ምን አለ አላህ? ወአተይናሁ ልኢንጂል አለ፣ ኢንጂልንም ሰጠሁት ለዒሳ አለ። በሌላ ቦታ ላይ ዒሳ ራሱ ሲናገር ثم ቀፈይና አታኒ ልኪታብ ፊ ሱረት መርየም መጽሐፍን ሰጠኝ ብሎ ተናገረ። ዋና የመጽሐፉ ባለቤት እርሱ ነው። ታዲያ አሁን የልጁ ጥያቄ ምንድነው? የመጽሐፉ ባለቤቶችን ጠይቁ ሲል ማንኛቸውን ነው? አሁን ሶስት የመጽሐፍ ባለቤት እንደሆኑ በቁርአን ላይ ተረዳቸው አይደል? አንደኛ የካዱ የመጽሐፍ ባለቤቶች እነዚህ እንደገለጽኩላቸው፣ ሁለተኛ የመጨረሻ ዘመን ነቢይ ይመጣልናል ብለው ሲጠብቁ የነበሩ፣ ሶስተኛ ራሳቸው ዋናዎቹ የመጽሐፍቱ ባለቤቶች እነዛ ነቢያቶች። ታዲያ አላህ ጠይቅ እያለ ያለው ነቢ ሰለላሁ ዐለይሂ ወሰለምን ማንን ነው ከተባለ እነዚያን ነቢያቶችን የመጽሐፍ ባለቤቶች የሚለው የቱ ጋር ይገኛል ከተባለ ሱረት ዩኑስ አላህ በዩኑስ ምዕራፍ ላይ ወይንም በዮናስ ምዕራፍ ላይ ሲናገር ምን አለ? ፈኢን ኩንተ ፊ ሸክን ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ለቀድ ጃአከ ልሐቁ ሚን ረቢከ ፈላ ተኩነነ ሚነል ሙምተሪን አለ። ሙሐመድ ሆይ ወደ አንተ ባወረድኩት በጥርጣሬ ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን ሲያነቡ የነበሩትን ጠይቅ አለ። ከአንተ በፊት መጽሐፉን ሲያነቡ የነበሩትን ጠይቅ አለ። ታዲያ ማን ነው ጠይቅ እያለ ያለው? ራሱ ቁርአን ይፈተዋል አይደለ? አሁን ቀጥታ ወዴት እንሄዳለን? ለዚህ ፍቺ ሱረት አዝኽሩፍ ላይ በሱረት አዝኽሩፍ ላይ አላህ ምን አለ? ወስአል መን አርሰልና ምን ቀብሊከ ሚን ሩሱሊና አለ። ሙሐመድ ሆይ ጠይቅ ስለህ እነዚያን ከአንተ በፊት የላኳቸውን መልእክተኞችን ጠይቅ ማለት ነው አለ። ያ ሰላም! ማንን ጠይቃል አላህ? ከአንተ በፊት የላኳቸውን መልእክተኞችን አለ። ስለዚህ ነቢያቶችን ነው ጠይቅ እያለው። ታዲያ እንደሱ ከሆነ የት አግኝቶ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኞችን ሊጠይቃቸው የሚችለው? የት አግኝቶ ነው? ይሄ ትክክለኛ ጥያቄ ነው። የት አግኝቶ ይጠይቋቸዋል? ነቢያችን ሰለላሁ ዐለይሂ ወሰለም የቀደሙትን ነቢያቶች ሁሉ አግኝተዋቸዋል። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ዑሪደት ዐለየ ልአንቢያ ነቢያቶች ሁሉ ለእኔ ተገለጡልኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። የት? ቤተ መቅደስ ኢየሩሳሌም ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተ መቅደስ ከመልአኩ ገብርኤል ጋር አብረው ሂደዋል። ማስረጃ ሶሒህ ሙስሊም 162 ላይ ቀጥታ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተ መቅደስ ከመልአኩ ገብርኤል ጋር በሄዱ ጊዜ ቤተ መቅደስ ውስጥ ወይንም ቤተል መቅደስ ላይ ነቢያቶችን ሁሉ አገኛቸው። ካገኛቸው ነቢያቶች መካከል ለናሙናነት ያቅድም እንጥቀስ። አብርሃምን አግኝተውታል፣ ሙሴን አግኝተውታል፣ ክርስቶስን አግኝተውታል፣ ኢየሱስን እነ ሃሩንን አግኝተዋቸዋል። እነዚህን ሁሉ ነቢያት አግኝተዋቸዋል ነቢ ሰለላሁ ዐለይሂ ወሰለም። ያ ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም እንዳው እንዲጠይቁ ነው ያንን የታዘዙት አይደለም። በጥርጣሬ ውስጥ ብትሆን የሚለውን አስምሩበት። ያ ማለት ከተጠራጠርክ ማለት ነው። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ይህን ቀስ በወረደ ጊዜ ምን አሉ? ለም አሹክ ወለም አስአል፣ ኧረ ጌታዬ አልጠራጠርም አልጠይቅም ማንንም አሉ። ኸላስ እያቸው ምን ያክል ባወረደው ቃል ላይ የቂን ሊኖራቸው እንደሚገባ እርግጠኛ እንዲሆኑ የተናገረው ቃል እንጂ አላህ እንዳው ሂደህ እየጠየቅክ ተረዳ እያላቸው አይደለም። አንደኛ ይሄ ነው። ሁለተኛ ቢጠይቁ ማንን ነው የሚጠይቁት? ነቢ ሰለላሁ ዐለይሂ ወሰለም። ሁሉም ነቢያት እኮ ቢመጡ የእርሳቸው ተማሪዎች ነው የሚሆኑት። ይሄ ስንል ነቢያቶችን እያቃለልኩ እንዳይመስላችሁ።
ነቢያቶችን እያቀለልኩ ሳይሆን እነዚያ ነቢያት ለአንዳንድ አካባቢ ለወገኖቻቸው የተላኩ ናቸው። ነቢ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው። እውቀታቸውም ራሱ ከእነርሱ በጣም የበለጠ ነበር። ለዚህም ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዒ አው ኢላ እየተቢዐኒ። ዛሬ ሙሴ በህይወት ቢኖር የእኔ አንድ ተከታይ ከመሆን አያልፍም ነበር አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔን ከመከተል ውጭ ሌላ አማራጭ አይኖረውም ነበር አሉ። አንደኛ እርሱ። ሁለተኛ ዒሳ ዓለይሂ ሰላም ዒሳ ዳግም ይወርዳል ብለን እናምናለን ከሰማይ። የዛኔ በሚወርድ ጊዜ አንድ የእርሳቸውን ህግና ስርዓት ተከታይ ነው የሚሆነው። ይሄ ስል እያቃለልኩት እንዳይመስላችሁ ገብታችኋል። በጣም የተከበረ ታላቅ ነቢይ ነው። ግን በሚወርድ ጊዜ አንድ የእርሳቸው ተከታይ የሆነ የእርሳቸውን ህግና ስርዓት በቁርአንና በሐዲስ ያስተዳድራል። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የንዚሉ ዒሳ ብን መርየም ፊ አኺር ዘማን ፈየኡሙኩም ቢኪታቢላሂ ወሱነቲ። የማርያም ልጅ መሲሁ ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ወደ ምድር ይወርዳል፣ የዛኔም በቁርአንና በሐዲስ ያስተዳድራችኋል አሉ። የማለት በእርሳቸው ህግና ስርዓት ይመራል፣ ሰዎችንም ይመራል። ይሄን ይመስላል። ሳራ አለሽ ወታለሽ አለሽ? አዎ አለውኝ። ያው ጠይቀ የነበሯቸውን ጥያቄዎች በተከታታይ ያውቅ ስለመለስካቸው መልሰህልኛል። እሺ እነዛ መጽሐፎች ባለቤቶች የተባሉ መጽሐፍ ቅዱስ መሆኑን ታምናላችሁ? እሺ እነዛ መጽሐፍቶች ሲባሉ ጊዜ አሁን የመጽሐፍ ባለቤቶች ሲባሉ አንደኛ የመጽሐፉ ባለቤት ማናቸው? የመጀመሪያቸው የሙሴና የክርስቶስ ወይም ለዒሳ የተሰጡ ተውራትና እንጂል ናቸው ብለን ነው የምናምነው። አላህ በቁርአን ላይ በሱረት አሊ ዕምራን ላይ 3ኛው ምዕራፍ ቁጥር 2 ላይ ሲናገር ቁጥር 3 ላይ ምን ቀብል ሁደን ሊናሲ ወአንዘለ ልፉርቃን ኢነ ለዚነ ከፈሩ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ነዘለ ዐለይከል ኪታበ ቢልሐቅ ሙሰድቀን ሊማ በይነ የደይህ ወአንዘለ ተውራተ ወልኢንጂል ይላል። እኔ ኦሪትንና ወንጌልን ወይም ተውራትንና እንጂልን አወረድኳቸው ይላል። መጽሐፎች ሲል አላህ ሱብሓነሁ ወተዓላ እነርሱን ነው። ስለዚህ የመጀመሪያዎቹ እነዛ በነቢያቶች እጅ የነበሩት እነርሱ ትክክለኛዎች መጽሐፍቶች ናቸው ብለን እናምናለን። ከዚያ በኋላ ግን ሰዎች እነዚህን መጽሐፍ የራሳቸውን እጅ ያስገቡባቸው ከጊዜ በኋላ። ምክንያቱም የጥበቃ ዋስትናውን አላህ ለሰዎች ሰጥቷቸው ነበር፣ እራሱ አልወሰደም የጥበቃ ዋስትናውን። ምክንያቱም በቀጣዩ ጊዜ ላይ ደግሞ ሌላ ነብይ ስለሚላክ፣ ቁርአን ግን ከጊዜ በኋላ ሌላ አዲስ ነብይ ስለማይላክ የግዴታ የጥበቃ ዋስትናውን ራሱ መውሰድ አለበት። ይወቻል። ስለዚህ ማንም ሊበረዛው አይችልም። ነገር ግን እነዚያን ጠብቁ ብሎ ለሰዎች ሰጥቷቸው ነበር። አላህ ቁርአን ላይ ሲናገር ሱረቱል ማኢዳ ላይ ስለ ኦሪት ለሰዎች የጥበቃ ዋስትና ሰጥቷቸው እንደነበረ ቢመስቱሕፈዙ ሚን ኪታቢላህ ይላል። የእኔን የአላህን ቃል የእኔን የአላህን መጽሐፍ እንዲጠብቁ ዋስትና በመስጠት ምክንያት እያለ ይናገራል። ሰጥቷቸው ነበር ግን አልጠበቋቸውም። ስለዚህ የመጀመሪያዎቹ በነቢያት እጅ የነበሩት ትክክለኛዎቹ ተውራትና እንጂል ናቸው ብለን እናምናለን። ከዚያ በኋላ ግን ሰዎች ከጊዜ በኋላ እጃቸውን አስገብተውባቸዋል። አሁን ያሉትን ምንድን ነው የምንላቸው? በውስጣቸው እውነትም አለ ሐሰትም አለ። ያ ማለት የነቢያት ትምህርትም አለ በውስጡ ደግሞ የሰዎች ቅልቅል አለበት ነው። አየሽ፣ ያን ነው የምናምነው። ለዚህ ማስረጃችንም እኛ ከራሳችን ሳይሆን ነቢያችን ሰለላሁ ዐለይሂ ወሰለም ከተናገሩ ልስጥሽ ቃሉ ነቢ ሰለላሁ ዐለይሂ ወሰለም ላ ቱሰድቁ አህለል ኪታብ ወላ ቱከዚቡሁም አሉ። የመጽሐፉን ሰዎች አደራ ሙሉ በሙሉ እውነትም አትበሏቸው፣ ሙሉ በሙሉ ሐሰትም አትበሏቸው አሉ። ከዚህ የምንረዳው ምንድነው? በውስጡ እውነትም አለ ሐሰትም አለ። አይሻርላ በውስጡ ካሉ እውነታዎች ለምሳሌ ከተባለ አብርሃም ጻድቅ ነው፣ ኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ክርስቶስ የሚባል ጻድቅ ሰው እንደነበር፣ ታላቅ ነብይ እንደነበር፣ አምላክ በእርሱ በኩል ሙታንን እንዳስነሳ፣ ማየት የተሳናቸውን እንደፈወሰ፣ ክርስቶስ በድንግልና የተወለደ እንደሆነ፣ ማርያም ጻድቅ ሴት እንደሆነች፣ ንጽሕት ሴት እንደሆነች፣ ከዓለማት የተመረጠች እንደሆነች፣ ይሄ ሁሉ እንዳለ እውነተኛ የሆነ ትምህርት ነው። ሙሴ እስራኤላውያኖችን ከፈርዖን እንዳዳናቸው ልክ እንዲሁ ያንን ባህር እንዳሳለፋቸው ባህሩን ከፍሎ ይሄ ሁሉ እውነት ነው። ገብቷችኋል አይደል? ነገር ግን በዛ ውስጥ የተቀላቀሉ ደግሞ ሐሰቶች አሉ። ከነዚያ መካከል እንዳው ጥቀሱልን ካላችሁ ለምሳሌ አሮንን እንውሰድ። ሃሩን ዐለይሂ ሰላም ታላቁ የሙሴ ነቢይ እንደሆነ መጽሐፍ ቅዱስ ይገልጻል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሃሩንንም ነቢይ አድርጌዋለሁ ይላል እግዚአብሔር። ነቢይ ካደረገው በኋላ ግን ህዝቡን ጣዖት እንዳስመለከ ይገልጻል። የት ላይ ከተባለ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምራችሁ ሄዳችሁ ብታዩት እስራኤላውያኖች ለሃሩን እንዲህ አሉት። በዚህ ጊዜ ሙሴ አደራ ብሎ ለአሮን ህዝቦቹን ጠብቅልኝ ብሎ ወደ ሲና ተራራ ሂዶ ነበር ከአምላኩ ጋር ለመገናኘት። የዛን ጊዜ አደራ ህዝቦችን ጠብቅ ባለበት ጊዜ እስራኤላውያኖች ሃሩንን ጠየቁት። አንተ ሃሩን ሆይ በፊታችን የሚሄዱ አማልክት ስራልን አሉት። ሃሩን በዚህ ቦታ ላይ ምንም አልተቃወማቸውም እንደ መጽሐፍ ቅዱስ። አይ
አንዱን አምላክ አምልኩ ብሎ በፍጹም አልተቃወማቸውም። ታዲያ ምን አደረገ ከተባለ እሺ ችግር የለውም ብሎ ተስማማ፣ አማልክት ይሰራላቸው። ከዚያም ምን አደረገ? ወርቅና ብር አምጦልኝ አላቸው። ያን አቅልጦ ሊሰራላቸው አቀለጠው ማለት ተቀብሎ በፊታቸው የሚሄድም ወይፈን ወይንም ጥጃ አድርጎ ሰራላቸው። ከዚያም ምን አለ? እናንተ የእስራኤል ህዝቦች ሆይ ከግብፅ ሀገር ነፃ ያስወጣችሁ አምላካችሁ ያዳናችሁ አምላካችሁ ይሄ ነው ብሎ ሰጣቸው። እነርሱም ያንን እንደ አምላክ አድርገው ተቀበሉ፣ አመለኩት። ታዲያ ቁርአን ይሄን መጣና አረመው። በፍጹም ይሄ ስህተት ነው አለ አምላክ አላህ ሱብሓነሁ ወተዓላ። ታዲያ ምንድነው እውነቱ አለ? በሱራ ጣሃ ላይ ገለጸው አላህ። ያንን ወይፈን ጥጃ እየሰራላቸው ሃሩን አይደለም አለ አላህ። ማን ነው? ሳሚሪ የተባለ ሰው ነው አለ አላህ በቁርአን ላይ። ፈአضለሁም ሳሚሪ እያለ ሳሚሪም ማሳታቸው እያለ ተናገረ። ሃሩን ታዲያ በዚያ ላይ የነበረው ሚና ምን እንደነበር አላህ ገለጸልን። ምን አለ? ወለቀድ ቃለ ለሁም ሃሩኑ ሚን ቀብሉ ያ ቀውሚ ኢነማ ፉቲንቱም ቢህ ወኢነ ረበኩም አርረሕማኑ ፈተቢዑኒ ወአጢዑ አምሪ። ተመልከቱ፣ እርሱ ጌታችሁ አምላካችሁ አዛኙ አምላክ አላህ ነው፣ እርሱም በብቸኝነት ተገዙት፣ እባካችሁ ተከተሉኝ፣ እኔንም ታዘዙኝ እያለ ይሄን ነው ያስተማራቸው ማለት ነው። ማን? ሃሩን። አየሽ፣ ቁርአን የነቢያቶችን ክብር ጠበቀላቸው። ያን ጣዖት ሰርቶ በፍጹም ሃሩን አልሰጠም አለ አላህ። ነገር ግን ሳሚሪ የተባለው ሰው ነው ያን የሰራው ብሎ ይህን ገለጸ። በዚሁ መሰረት በርካታ መጽሐፍ ቅዱስ ላይ ስህተት ብሎ የተነገሩትን አላህ በቁርአን ላይ አርሟቸዋል። ቁርአን የመጣው ከተውራትና ከኢንጂል በኋላ በእነዚያ ላይ የገባውን የሰውን ስህተት ሊያርም ዘንድ እንደሆነ ይናገራል። አላህ በቁርአን ላይ ሲናገር ይህን ምን አለ? ወአንዘልና ኢለይከ ልኪታበ ቢልሐቅ ሙሰድቀን ሊማ በይነ የደይህ ሚነል ኪታብ ወሙሀይሚነን ዐለይህ አለ። እነሆ በመጨረሻው ጊዜም በአንተ ላይ መጽሐፍን አወረድኩልህ አለ አላህ። ወደ ተውራትና ኢንጂልን እነርሱ እንዳወረዳቸው አላህ ከተናገረ በኋላ ሙሰድቀን ሊማ በይነ የደይህ ሚነል ኪታብ ከእርሱ በፊት ያሉትን መጽሐፍቶችን የሚያረጋግጥ ሲሆን አለ። ያ ማለት በውስጡ ላይ ያሉትን እውነታዎች የሚያረጋግጥ ማለት ለምሳሌ አሁን ላይ ያሉ መጽሐፍቶችን በእጃቸው ላይ ያሉትን እውነታዎችን ያረጋግጣቸዋል። ለምሳሌ ማርያም ንጽሕት እንደሆነች ይናገራል። ማርያም ከዓለም የተመረጠች ሴት እንደሆነች ይናገራል። ክርስቶስ ሙታንን ሲያስነሳ እንደነበረ፣ ማየት የተሳናቸው ሲፈውስ እንደነበር፣ እነ ኢልያስ የሚባል ነቢይ እንደነበረ፣ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች እንደነበሩ፣ እነ ዳዊት፣ እነ ሰለሞን፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ሄኖክ፣ እነዚህ ሁሉ ጻድቆች አምላክ የመረጣቸው ሲያናግራቸው የነበሩ እንደሆነ ያረጋግጣቸዋል። ይህ ነው ያረጋግጣል ማለት። ከዚያ ቀጥሎ ምን አለ? ወሙሀይሚነን ዐለይህ በእነርሱም ላይ ተቆጣጣሪ ሲሆን አለ። ያ ማለት ስህተታቸውን ይሄ ስህተት ነው ብሎ የሚያርማቸውም ጭምር ነው። ከነዚያ መካከል ቅድም የጠቀስኩልሽ ያ ነው። ለምሳሌ ሌላ ቦታ ላይ ልክ እንዲሁ እግዚአብሔር ሰማይና ምድርን በ6 ቀን ከፈጠረ በኋላ በሰባተኛው ቀን ከሰራው ስራ አረፈ ይላል። እረፍት እንደወሰደ ይገልጽልናል። ወይንም ደግሞ ከስራውም ከሰራ በኋላ ተነፈሰ ይለናል። አላህ ይህን በቁርአን ላይ በፍጹም ስህተት እንደሆነ ያርመዋል። በሱራ ቃፍ ላይ ሲናገር ወለቀድ ኸለቅነ ሰማዋት ወልአርض ወማ በይነሁማ ፊ 6 አያም ወማ መስና ሚን ልጉብ አለ። በእርግጥም እውነት ነው፣ 7 ሰማያትን 7 ምድርን በ6 ቀናቶች ፈጥሬያለሁኝ፣ ግን በፍጹም እኔ ድካም የተሰማኝ ነገር የለም የዛኔ እያለ ይናገራል። ፈጣሪ ስራ ከሰራ በኋላ እረፍት የሚወስድ አይደለም። እረፍት አያስፈልገውም። እነርሱ ስራ ሰርተው ሲጨርፉ እረፍት ተወሰዱ፣ ተነፈሱ ከስራቸው የሚባሉት ፍጥረታቶች ናቸው። በዚያ በስራ ድካም ስለሚያጋጥማቸው ይተነፍሳሉ፣ በዚያ በስራ ድካም ስለሚያጋጥማቸው እረፍት ይወስዳሉ። ይህን ስራ ሌላም በርካታ ስህተቶች የተባሉትን ነገራቶች አላህ እያነሳ እነዚህ ስህተት ናቸው እነዚህ ስህተት ናቸው ብሎ ተናግሯቸዋል። እውነቶችንም ልክ እንዲሁ አይክድም ቁርአን። እነዚያ እውነት ናቸው እያሉ የገለጻቸው አሉ። እነሱንም ለናሙናነት ያክል ጠቅሼልሻለሁ። ይህን ይመስላል። እሺ ጥያቄ ያለና እሺ አንድ ልጨምር። እሺ ፈጣሪ መቼ ፈጣሪ ለምሳሌ እሺ ፈጣሪ የራሱን እኛ የፍጡሮቹ ከሆነን እኛን ለእሳት ሆነ ብሎ ይፈጥረናል? ጥሩ ጥያቄ። እሺ አምላክ አላህ ሱብሓነሁ ወተዓላ ሰዎችን ለእሳት ብሎ አይፈጥርም። ነገር ግን ለእሳት የሚሆኑት ሰዎች በራሳቸው ፈቃድ ራሳቸው ናቸው። ገነት መግባትና እሳት መግባት የሰዎች የስራቸው ውጤት እንደሆነ ቁርአን ያስተምራል። አላህ በቁርአን ላይ ሲናገር የገነት የገቡ ሰዎችን ወደፊት ሲያናግራቸው ምን ይላል? ወትልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን ይላል። ይችን ገነት ስትሰሩ በነበራቸው ስራ ምክንያት እንድትወርሷት ተደረጋችሁ ይላቸዋል። የስራቸው ውጤት ነች። ስለ ገሃነም ሰዎችም ስለ እሳት ሰዎች ሲናገር ምን አለ?
ፈذوقوا العذاب بما كنتم تكسبون ይላል። بما كنتم تكسبون باء هنا باء سببية أي بسبب ما كنتم تكسبون لما كنتم في الدنيا እናንተ የእሳት ሰዎች ሆይ ምድር ላይ ሳላችሁ ስትሰሩ በነበራችሁት ስራ ምክንያት የገሃነመ እሳት ገብታችሁ ቅመሱ ይባላሉ አለ። ስለዚህ የስራቸው ውጤት ነች። ይህን ይመስላል። ስለዚህ ጀነት መግባት ወይም ጀሃነም መግባት የሚባለው ነገር በሰዎች ነፃ ምርጫ ፍቃድ ላይ የተመሰረተ የስራቸው ውጤት እንጂ አምላክ ቀድሞ የወሰነባቸው አይደለም። በእርግጥ ያንን ቁርአን አስበሽ ይመስለኛል ሱረቱል አዕራፍ ላይ ቁጥር 179 ላይ ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓም በልሁም አضል ኡላኢከ ሁሙል ጋፊሉን የሚለውን አንቀጽ ይመስለኛል። በእርግጥም ከሰዎችም ከጋኔንም ለእሳት የፈጠርኳቸዋሉ ብሎ የተናገረበት እሱን ማለት ፈልገሽ ነው ሳራ? ላብራራለሽ እሱ ማለት እሱን ሲናገር አላህ እዚያው ላይ መልሱን ጠቅሱታል። ለገሃነም የተባሉት እነማን ናቸው የሚለውን እዚያው ላይ ጆሮ አላቸው ግን አይሰሙም አለ። አይን አላቸው ግን አያዩም፣ ልቦና አላቸው ግን አያገናዝቡበትም አለ። ያ ማለት አምላክ በነቢይ ላይ ያወረደውን ቃል መስማትም ማየትም ማገናዘብም የማይፈልጉ ሰዎች እነዚህ ለገሃነም እንደሚሆን አላህ ሱብሓነሁ ወተዓላ እየተናገረ ነው። እነዚህ ለገሃነም ነው የሚሆኑት ማለት አይሰሙበትም። የራሳቸው ያለመስማታቸውን ያመጡት በራሳቸው ናቸው። ለእነርሱ ጆሮ አላቸው ለሁም ቁሉቡን ላ የፍቀሁነ ቢሃ አለ። ለእነርሱ ልብ አላቸው ግን አያገናዝቡበትም። ወለሁም አዕዩኑን ላ ዩብሲሩነ ቢሃ ለእነርሱ አይን አላቸው ግን አያዩበትም። ወለሁም አዛኑን ላ የስመዑነ ቢሃ የማይሰሙበት የሆነም ጆሮ አላቸው አለ። የአምላክን ቃል አልሰማም አላይም አላገናዝብም ብሎ ሰውየው ከሸመጠጠ እዛኔ ወዴት ነው የሚሄደው? ወደ ገሃነም ነው የሚሄደው። ስለዚህ የስራ ውጤት ነው እንጂ አምላክ አላህ ሱብሓነሁ ወተዓላ ቀድሞ አንተን ለእሳት ነው የማደርግህ አንተን ለገነት ነው የማደርግህ ብሎ ቀድሞ የሚወስንባቸው ነገር አይደለም። ይህን ይመስላል። እሺ ሰራለሽ እሺ አመሰግናለሁኝ። እማራለሁ ብዙ ጊዜ ትምህርትን እኔ 2 ዓመት ሞልቶኛል ኦልሬዲ። አንተ ትምህርቶችንም እከታተላለሁኝ፣ ብዙ ነገሮችን አነባለሁኝ። መጽሐፍ እውቀት ባይኖረኝም ትምህርት ባይኖረኝም በማንበብ ደረጃ ጎበዝ ነኝ። ጠይቄያለሁ፣ ብዙ ጊዜ አነባለሁ ብዙ መጽሐፎችን እና ያው አሁንም እገባለሁ፣ ትምህርቶችን እከታተላለሁኝ። ያለው ነገር እውነታው እንዲበራልኝ ጸሎት አድርጉልኝ። እመጣለሁኝ፣ ሌላ ጊዜም ጥያቄ ጠይቃለሁ እንድታስገቡኝ። አመሰግናለሁ። በርቺ። እሺ አመሰግናለሁ። እሺ ሌላ ክርስቲያን አለ? ሀብታሙ አለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው አልሐምዱሊላህ። የሆነ ጊዜ ለሻሃዳ ሲያስከኝና እኔ አንድ ጥያቄ ነበረኝ። አባቴ ወደ አህራ ከሄደ ቆየ እና ሰደቃ ቤተሰብ ምናምን እንደዚህ በራሳቸው ሃይማኖት የሆነ ቤተክርስቲያን ምናምን እንትን ይላሉ። የሆነ አመታት ምናምን ባል ነገር አለ አይደለ? ያንን ያበላሉ። ልክ እኛ ሰደቃ እንደምንለው ማለት ነው። ያንን እንዴት አድርጌ ነው እኔ በራሴ አሁን ቤተሰብ የሆነ ነገር ብጠይቁኝ የሆነ ገንዘብ አምጣ ወይም ለዛ ነገር አምጣ ብባል ያንን ብሰጥ በአላህ ዘንድ ምንድነው ምን እንትን ይባላል? ክርስቲያን ናቸው አይደል ቤተሰቦቼ? ቤተሰቦቼ ክርስቲያን ናቸው። መልካም አዳም መልስ። ክርስቲያን ቤተሰብ ያላችሁ ሰለምቴ ወንድም እህቶቻችን በመጀመሪያ ለቤተሰቦቻቸው መልካም እንድትውሉላቸው የሚገባው ነገር ማስተማር ነው። ወደ ነቢያት መንገድ እንዲመጡ አስተምሯቸው። ስለ ስጋዊ እንትናቸው ከማሰባችሁ በፊት ስለ ነፍሳቸው አስቡላቸው። ከሞት በኋላ ስላለ ህይወታቸው አስቡላቸው። አባትና እናቴን እንዴት ነው ማበላው ሳይሆን አባትና እናቴን እንዴት ነው ከገሃነም እሳት መጠበቅ የምችለው ብላቸው እዚያ ላይ ትኩረት አድርጉ። ምድራዊ ስጋ አፈር ይበላል።
ነገር ግን ከዚያ በኋላ መቀስቀስ አለ። ከዚያ በኋላ የዘላለም እሳት ነው የሚገጥማቸው። አላህን የካዱ ሰዎች የዘላለም ገሃነም ነው የሚገቡት። ይህን መሲሁ ሲናገር ምን አለ ክርስቶስ ራሱ? ኢነሁ መን የሽርክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ ናር አለ። እነሆ በአላህ ላይ ሌላን አካል ያመለከ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል፣ መመለሻውም ገሃነም ነች ብሎ አስተምሯል። ስለዚህ ለዚያ ነገር አስቡላችሁ። ነቢያቶች ከስጋችን ይልቅ ለነፍሳችን በጣም ያስቡልን ነበር። ገብቷችኋል? ያ ነው። ስለዚህ የመጀመሪያው ምንድነው? ሁሌ ሳትሰለች ዳዕዋ አድርግላቸው፣ ወደ ኢስላም ጥሪ አድርግላቸው። ሞት መጥቶ ሳይቀድማቸው አንተ ቅደማቸው ወደ ኢስላም በማምጣት። ሁለተኛው ነገር በምድራዊ ህይወታቸው ማገዝን በተመለከተ ለክርስቲያን ቤተሰቦቻችሁ ዓመቱን ሙሉ መርዳት ትችላላችሁ። አብሏቸው፣ አጠጧቸው፣ አልብሷቸው፣ ከታመሙ አሳክሟቸው፣ ከተቸገሩ እርዷቸው። ይህ ብቻ ሲቀር አንደኛ ለአምልኮ ብለው ቢጠይቋችሁ ከአላህ ውጭ ለሌላ አካል ለሚመለክ እነዚያ ለአምልኮ መተግበሪያ ነገር ቢጠይቁ የዛኔ አይቻልም፣ ክህደት ነው። እንዳውም ከዚያ ነገር እንዲወጡ ማስተማር ነው ያለባቸው። ሁለተኛ ለበዓል አስመልክቶ ቢጠይቁ ያም በዓል ልክ እንዲሁ አምላክና ነቢያት ያልደነገጉት በዓል ነውና ከአምላክና ከነቢያት ዘንድ እውቅና የሌለውን በዓሉ እንዳውም ክህደትን የያዘ ስለሆነ ለምሳሌ አምላክ የሞተበት ቀን ብለው ሊያከብሩ ይችላሉ። አይ አምላክ አይሞትም ብላችሁ በዚያ ጊዜ ከፊታቸው ቁማችሁ ማስተማር እንጂ ያለባችሁ እንኳን አምላክ ሞተ ያውና በዚህ ደግሞ ተደሰተ አምላክ የሞተበትን ቀን ብላችሁ ማገዝ አይቻልም። ከሁለቱ ውጭ ግን ዓመቱን ሙሉ መርዳት ትችላላችሁ። አብሽሩ። ማብላት፣ ማጠጣት፣ ማልበስ ትችላላችሁ። ክርስቲያን ስለሆኑ እኛ ሙስሊም ስለሆን በቃ እናግልላቸው ብላችሁ ሙሉ በሙሉ ማግለል አይቻልም፣ አይፈቀድም። እና ይህን ይመስላል። አይ ጥያቄ ያለቀት ጥያቄ ያላለ ይናይ አለይኩም ሰላም። ሰላም ነው ኡስታዝ? ዳን አልሐምዱሊላህ። ጥያቄ ነበረኝ። እሺ ያለ ኒካ ነበር የተወለድኩትና በፊት ያው ገጠር ልጅ ነኝና ከዛ እናቴ የተወለደች በኋላ አጎቶቿ ሂደው ልጁን ታምናለህ ወይ ያኔ ጠየቁት። አባቴ ማለት ነው። አዎ ብሎ አመነ። ከዛ ልብስ ምናምን ገዝቶ መጣ። ይሄ እንዴት ይታያል? የአባት ሀቅ አለብኝ ዋላ እንዴት? አባትነቱን አምኗል አይደል? አዎ አጎቴ እናቴ አጎቶቿ ሄደው ልጅህ ነው ወይ ብለው አዎ ብሎ በማግስቴው ልብስ ምናምን ለሷም ለኔም ገዝቶ መጣ። እናቴ ለኔም በህይወት በ10 ዓመት አካባቢ እናቴ ሞተች። ግን አይጠይቀኝም። ሲስተር ናት ያሳደገች። እሺ እንዳጠቃላይ ያለ ኒካህ የተወለደ ልጅን አስመልክቶ በዑለሞች መካከል ኺላፍ ቢኖረውም የአባት እንደ አባትነቱ ካመነ ከዚያች ከአንድ ሴት ከሆነች ያቺ ሴት ከሆነች ከአንድ ሰው ብቻ ከሆነ የወለደችው ያ ሰው እንደ አባት ይጠራል የሚል የዑለሞች አቋም ስላለ ሸይኹል ኢስላም ተይሚያ ረሂመሁላህ ተዓላ ይሄን አቋማቸው አሁን እንደ አባት ይታያል። አንተ አባት ይታያል። الولد للفراش وللعاهر الحجر የሚለው በዑለሞች መካከል ኺላፍ አለበት። እሺ ቅድስት ሰላም አንድ ጥያቄ አለች። ሰላም እንዴት ነሽ? ደህና ነሽ? ሰላም ነኝ ይመስገን። እሺ ነበር ሸሃዳ ላይ ስፈልግ ነው። እስከዛሬ በሌላ አካውንት ነበርኩኝ። አሁን ቤተሰብ እንዳያቅመሰልመኝ አዲስ አካውንት ከፍቼ መጥቼ መልካምሽ የምለው ቃል አብረሽ የተከተልሽ ነው። ከመስለሜ እስከዛሬ ብዙ ጥያቄ እየጠየቅኩ ነበር እየገባሁኝ። ግን ዛሬ በህልሜ አንድ ህልም አየሁ። እሺ ትልቅ ባህር ይመስለኛል። ባህሩ ተከፍሎ ወደ ላይ ወደ ሰማይ ድልድይ ይሰራለትና ወደ ላይ ይወጣል። ሲወጣ በጣም ነጫጭ ልብስ የለበሱ የሙስሊሞች አለባበስ ነው፣ ያምራል። አብሬያቸው ሄድና እዚህ ኢሳ ነብይላ ኢሳ እዚህን ያለው ማየት ትፈልጊያለሽ? ተመልሶ ወደ ምድር ይወርዳል ይለኛል። ከዛው ማየት አልፈልግም ብለዋለሁ። ወደዛ ወደ ሰዎቹ ሰደይ ስለው ያኩ መሐመድ እና በመሐመድ መንገድ ላይ የሄዱ ሰዎች ናቸው፣ አንቺ ደግሞ ከነሱ አይደለሽም። ይሄ ባህር ይታይሻል ወደ ታች ይለኛል። መልሶ ሲያሳይ ጥቁር በጣም የሚሸት የሚገማ ነው ሽታ ያለውና ወደዚህ ነው ያንቺና ያንቺ መሳይ ተከታዮች የሚሄዱት ይለኛል። ከዛ ገፍቶ እየወረወረኝ እያለ በጣም ድንግጥ ምናምን ስበሰናካ ምድር ላይ ነኝ።
እና ያለሁበት መንገድ ትክክል እንዳልሆነ ነው የገባኝ። መልካም እንግዲህ ስትከታተል ቆይታለች። እንደተናገረችው በምናስተምር ጊዜ ያን ትክክለኛውን መንገድ አግኝታለች። ግን ያን ለመቀበል ውስጣቸው የሚመላለስበት ጊዜ ይኖራል። ቤተሰብ ምን ይለኛል የሚለን ነገር ያን ነገር አምላክ አላህ ሱብሓነሁ ወተዓላ በህልም ሊገልጥላችሁ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ህልም ወይንም መናም አምላክ አላህ ለነቢያቶች ካደረገው ግልጠተ መለኮት አንደኛው ነው። ሁሉም ለነቢያት የሚሰጠው ግልጠተ መለኮት አልቋል። ህልም ብቻ ለሰዎች ተትቷል ብለው ተናግረዋል። በህልማቸው አምላክ አላህ ሱብሓነሁ ወተዓላ እውነተኛውን መንገድ የሚያሳይባቸው ጊዜ ይኖራል። ያ ማለት ግን ህልም ብቻውን ማስረጃ ይሆናል ማለት ሳይሆን ያ ህልም ከቁርአንና ከሐዲስ ጋር ወይንም ከእውነተኛ የነቢያት መንገድ ጋር ተስማሚ ሆኖ ከተገኘ ነው እና ይሄን ነገር ያሳይቻል እና ለአላህ ምስጋና ይገባው። ያንን የእውነተኛውን መንገድ እስከዛሬ ስትከታተል የነበረውን አላህ ሱብሓነሁ ወተዓላ እንድትመርጪ ስላደረገች ለእርሱ ምስጋና ይገባው። ከኔ ጋር አሁን አብረሽኝ ሸሃዳ ቃል ትያለሽ። አሽሃዱ أشهد አላ لا ኢላሃ إله ኢለላህ إلا الله ወአሽሃዱ وأشهد አነ أن ሙሐመደን محمدا ረሱሉላህ። رسول الله ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ይሆናል። ሙስሊም ሲሆን አንድ ሰው ወደ ነቢያት ህብረት ተቀላቀለ ማለት ነው። እነዚያ ሁሉ ታላላቅ ነቢያቶች የነበሩበትን መንገድ ያን ህብረት ተቀላቀላችሁ ማለት ነው። ለአላህ ምስጋና ይገባው። በዚህ በመንገድ ላይ ብቻችሁን አይደላችሁም። የዓለም ሰው አሁን ምድር ላይ ብቻችሁን ከበስተጀርባችሁ ቢሆንም እንኳን አንቱም መዐል አንቢያ ወአንቱም መዐል ሙርሰሊን ከነቢያት ጋር ናችሁ። ከዚያ በላይ ከአምላካችሁ ከአላህ ጋር ናችሁ። በእናንተና በአላህ መካከል ያለ አንድ ገመድ አለ። ያም ገመድ ኢስላም ይባላል። እርሱን እስከያዛችሁ ድረስ ከአምላካችሁ ጋር መሆናችሁን አትርሱ። ለዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላ ተሕዘን ኢነላሃ መዐና ይላሉ። አትዘን፣ አብሽር፣ አላህ ከኛ ጋር ነውና ይላሉ። አንተ መዐላሂ ወለው ኩንተ ወሕደክ መዱምተ ዐላ አስሲራጥ አልሙስተቂም ወዐላ አልኢስላም አልዓዚም። አንተ በታላቁ በኢስላም መንገድ ላይ እስከሆንክ ድረስ ከአምላክህ ከአላህ ጋር ነህ። እንዳጠቃላይ አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ ኢስላም ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ዘመናት ነቢያቶችን ይሄ ነበር ሲያስተምሩ የነበሩ። የትእዛዝ ሁሉ ፊተኛና መጀመሪያው አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም ብለው ነበር የሚያስተምሩት። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀደሙት ነቢያት መንገድ ላይ ነውና የተላኩት። የመጀመሪያው ትእዛዝና መሰረት የዚህ የእስልምና ሃይማኖት አምላክ አንድና ብቸኛ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም እያሉ ነበር የሚያስተምሩት። ገና በህዝቦቻቸው መካከል ሲነሱ ነቢ ሰለላሁ ዐለይሂ ወሰለም ቁሉ ላኢላሃ ኢለላህ ቱፍሊሑ ይሉ ነበር። ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ይሉ ነበር። ታዲያ ይሄን ነው እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም፣ ሙሐመድም የእርሱ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ አንድ ሰው እስልምናን በተቀበለበት ቀን ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል፣ ያለምንም ኃጢአት ይሆናል። ልክ ከእናቱ ወደ እንደወጣ ህፃን ልጅ ያለምንም ኃጢአት ይሆናል። ይህን አላህ በቁርአን ላይ ሲናገር ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ እነዚያ ለካዱት ሰዎች እንዲበላቸው ካላችሁበት ክህደት ብትቆጠቡና ወደ ኢስላም ብትመጡ ያለፈ ኃጢአታችሁ ሁሉ ይማርላችኋል በላቸው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ታዲያ ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ሁለተኛው ነገር
እስልምና ከሞት በኋላ መነሳት ትንሣኤ ወይንም መቀስቀስ እንዳለ ያስተምራል። ገብታችኋል? ከተቀሰቀሳችሁ በኋላም ገነትን እንደምትወርሱ ያስተምራል። የዘላለማዊ ህይወትንም እንደምትወርሱ ያስተምራል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ አላህ ቃልም እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩት አምላካችሁ ነኝ እያለ ይናገራል። ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የብነ ልኸጣብ ኢዝሀብ ወናዲ ፊናስ አነሁ ላ የድኹሉል ጀነተ ኢላ ነፍስ ሙስሊማ። ነቢዩ ሰለላሁ ዐለይሂ ወሰለም ከሰሓቦቻቸው መካከል አንዱን ታላቁን ሰሓባቸውን ጠሩት። ምን አሉት? አንተ የኸጣብ ልጅ ዑመር ሆይ ሂድና በሰዎች መካከል ይህን አዋጅ ንገር፣ እነሆ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም በልም አሉት። አላህ በቁርአን ላይ ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚህ ያላመኑትና መልካምን ለሰሩ ሰዎች ለእነርሱ ገነት እንዳለችላቸው ከወዲሁ አብስራቸው እያለ ይናገራል ማለት ነው። ይህ ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ሻወር ይወስዳል። ሻወር የሚወስደው ለምንድን ነው? ለሶላት ራሱን ዝግጁ ያደርግ ዘንድ ነው። ከዚያም ንጹህ ልብስ በመልበስ ሶላት መስገድን ይጀምራል ማለት ነው። የመጀመሪያው ትእዛዛት ምንድን ነው? አንድና ብቸኛ የሆነውን አምላክ አላህን ማመን ነው። እርሱን ካመናችሁ በኋላ ለእርሱ ብቻ አምልኮን መፈጸም ነው። በቃ የተፈጠራችሁትም ለዚህ ዓላማ ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ አላህ። ሰዎች እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት። ለምን እንደተፈጠርክ ያውቃል። ቁርአን ይነግራል። እርሱን አንዱን አምላክ እንድታመልኩ ነው ብሎ ይናገራል። እሺ ስለ ሶላት አሰጋገድ በመማር ከጓደኞችሽ ሶላት መስገድን ትጀምሪያለሽ። ከዚያም እስላማዊ ትምህርቶችን እየተከታተልሽ አላህ ያዘዘሽን በመፈጸም የከለከለሽን በቻልሽው አቅም በመራቅ በእስላም ላይ እስከ ህይወትሽ ፍጻሜ ድረስ ትኖሪያለሽ። አላህ በቁርአን ላይ ወዕቡድ ረበከ ሐታ የእትየከል የቂን ይላል። ሞት እስኪመጣብህ ድረስ እኔን ጌታህን አላህን ተገዛ እንዳለው ማለት ነው። ያ ስምን በተመለከተ ቅድስት የሚለውን እንቀይረው። ቅድስት ይቀየር። እርሱ ሌላ ደስ የሚል ስም ጻፉ እስኪ ኮሜንት ላይ። አንቺ የምትወጂው ስም ካለ በራስሽ መቀየር ትችላለሽ፣ ካልሆነ እኛ እናውጣልሽ። ቅድስት ወደሚለው ስም እንምጣ እስኪ። ለምን መቀየር አስፈለገ? ግዴታ ስም መቀየር አለበት? በዚህ ላይ እስኪ እናውራ። አዎ ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው ሰዎች መጥተው እስልምና ሲቀበሉ ስማቸውን ይጠይቋቸው ነበር። መቀየር ካለበት ይቀይሩላቸዋል፣ መቀየር ከሌለበት በዚያው ላይ ያጸኑላቸዋል። ለምሳሌ የዑመር ስም መቀየር አለበት? ላይ አይቀየርም። ኻሊድ ይቀየራል? አይቀየርም። አቡበክር ይቀየራል? አይቀየርም። አያችሁ፣ መቀየር የሚያስፈልገው አይደለም። መቀየር የሚያስፈልገው ካለ ግን ይቀይሩታል። ለምሳሌ አንድ ታላቅ ሰሃባ መጣና እስልምና ተቀበለ። ስምህ ማን ነው አሉት። አብዱል ዑዛ ናቸው። የዑዛ ባሪያ ነኝ አላቸው። ዑዛ ማለት የመካ ሰዎች ሲያመልኩት የነበረ ጣዖት ነው። የዛ የጣዖቱ ባሪያ እንደ ማለት ነው። ይሄ መቀየር አለበት። አያቸው፣ ማንኛውም ከአላህ ውጭ ለሌላ ለፍጥረታት አካል ባርነትን ያስገዛ የሆነ የስም አይነት ከሆነ ይቀየራል። አንደኛ ያ ነው። ሁለተኛ ለፈጣሪ መገለጫ የሆነ ነገር የያዘ ከሆነ ያ ነገር ደግሞ ይቀየራል። ገብታችኋል? ታዲያ ቅድስት የሚለው ከየትኛው ነው የሚለው እንመጣበታለን። አብዱል ዑዛ የሚባለው ሰሃባ ታዲያ አንተ ለስተ ቢዐብድል ዑዛ ኢነማ አንተ ዐብዱላህ አሉት። አንተ የዑዛ ባሪያ ሳትሆን የአላህ ባሪያ ነህና ከዚህ በኋላ ዐብደላህ ነው ስምህ ብለው ስሙን ቀየሩለት። የአላህ አገልጋይ ወይንም የአላህ ባሪያ ማለት ነው። እሺ ቅድስት ከምንድን ነው መሰረቱ? አልቅዱስ ከሚለው ነው። ቅድስት የሚለው አልቅዱስ እስሙ ሚን አስማኢላሂ ሱብሓነሁ ወተዓላ ቃለ ሱብሓነሁ ወተዓላ ፊ አኺር ሱረት አልሐሽር ሁወ አላሁ አለዚ ላ ኢላሃ ኢላሁ አልመሊኩል ቁዱስ። አላህ ከስሞቹ መካከል አንደኛው አልቅዱስ የሚለው ነው። አላህ በሱረቱል ሐሽር መጨረሻው ገጽ ላይ እኔ የአምላካችሁ አላህ ነኝ ካለ በኋላ ከእኔ በስተቀር ሌላ ማንም አምላክ የሆነ ካለ በኋላ አልመሊክ አልቅዱስ። ቅዱስ ማለት ከጉድለት ሁሉ የነጻ የጠራ ማለት ነው። ከጉድለት ሁሉ የነጻ የጠራ የሆነ ማለት ነው። ታዲያ ይህ መገለጫ የማን ነው? የአምላካችን የአላህ ሱብሓነሁ ወተዓላ። ቅድስት ወደሚለው ስንመጣ ጊዜ ደግሞ ቅዱስ የሚለው ቅድስት የሚለው ለሴት ሲደረግ ጊዜ ነው። ስለዚህ እኔ ከኃጢአት ከጉድለት ሁሉ የነጻ ሆነች ብሎ እንደመጠራት ነው። ስለዚህ ኃጢአት ተዝኪየት ለነፍስ የራስን ማጥራት ነው እና የሚሆነው ከአላህ ሱብሓነሁ ወተዓላ ውጭ ማንም ንጹህ የለምና በዚህ መጠራት ያለበት እርሱ ራሱ አምላክ አላህ ሱብሓነሁ ወተዓላ ነው። ቅድስት የሚለውን እንቀይረዋለን። ሐያት ይሆንልሽ ወይንስ መርየም ወይንስ ዓኢሻ ወይንም ሐናን የትኛው ደስ ይልሻል? አንቺ ብረጭ።
ቅድስት ምረጭ። ደስ ያላችሁን አድርጉ። በቃ ሀያት ይሁን ሀያት። እሺ ከዚህ በኋላ እህታችን ቅድስት ሀያት ነው ስምሽ። እንኳን ወደ ታላቅ ወደ ነብያት ነገር ወደ ኢስላም መጣሽ ብለናል። ግሩፕ እንዲያስገቡሽ ልጆች አድሚኖች በውስጥ ያናግሩሻል። አድሚኖች ሴቶች ያናግሯት፣ ግሩፕ አስገቧት። ዚክራ ወይንም ፋኪያ የሚባሉ ልጆች ያስገቡሻል፣ ያናግሩሻል። አናግራቸው። እሺ እሺ እሺ። ጥያቄ ያላችሁ ቀጥሉ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ተራ ነው መሰለኝ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቁስዬ እንዴት ነህ? ደህና ነው ወይ? ለአላህ ብዬ ነው የምወደው። በመጀመሪያ ደረጃ ማሻአላህ ደስ ይላል። እኔ ጥያቄ የሚያጠነጥነው ተአምራት በነቢያቶች ተአምራት በሰሩት ላይ ነው። ኢንሻአላህ ብዙውን ጊዜ ተአምር ተሰራ ሲባል የነቢያቶች ሰምተን ነው ያመንነው አይደለም። እንግዲህ እኛ በነቢያቶች በሙሉ እናምናለን፣ በተአምራቶቹ በሙሉ እናምናለን። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ብዙ ተአምራቶች አሳይተዋል። ከሺህ በላይ ተአምራቶች አሳይተዋል። ለናሙና እንኳን አንዳንዶቹን በምንጠቅስ ጊዜ አያምኑ። በእርግጥ እነዚህ ሰዎች የማያምኑት፣ የማይቀበሉት፣ የሚጠራጠሩት በነቢይነታቸው በመጀመሪያ ደረጃ አላመኑምና ነው። እኔ ግን ዋናው እንድታስረዳንና ፈትፈትህ እንድታቀርብልኝ የምፈልገው ነገር ምንድነው መሰለ? ረሱል ሰለላሁ ዐለይሂ ወሰለም ከሁሉም ተአምራቶቻቸው ሲጠየቁ ቁርአንን ነበር የሚጠቅሱት። ምክንያቱም ቁርአን በአሁኑ ሰዓት ያለ ለወደፊት የሚኖር እስከ መጨረሻው ድረስ የሚታይ ተአምር ነው። ስለዚህ ቁርአን ላይ ያሉትን ተአምራቶች አንዳንዶቹን ብትጠቅስልን በጣም ደስ ይለኛል። ምክንያቱም ከዚህ በፊት ያየናቸው ሰምተን ነው ያመንነው፣ አይተን አይደለም ያመንነው። አሁን ግን ቁርአን ረሱል ሰለላሁ ዐለይሂ ወሰለም ቁርአን ነው ብለው ሲናገሩ የቁርአንን ተአምር እያየን ነው በአሁኑ ሰዓት። እና ብዙውን ጊዜ የቁርአን ተአምር እንትን አይለላቸውም። ነገሩን ለማሳጠር በቃ የቁርአንን ተአምር ግልጽ አድርገን ለአንዳንዶቹን ነገር በመጥቀስ ሌላ ጥያቄ አለኝ። ኢንሻአላህ ተራ ካገኘሁኝ እጠይቃለሁ። ጨርሻለሁ። እሺ ነብያችን ሰለላሁ ዐለይሂ ወሰለም ነብይ በተደረጉበት ዘመን በርካታ ሰዎች መጥተው የነብይነትህን ማረጋገጫ ተአምር ማየት እንሻለን እያሉ እየጠየቋቸው በርካታ ተአምራቶችን ሰርተው አሳይተዋቸዋል። ታዲያ ከነዚያ ተአምራቶች መካከል ከሁሉም ነብያቶች የሚለያቸው ነገር ምንድን ነው? ሁሉም ነብያት በየዘመናቱ ተአምር ሲያሳይ በዘመኑ ላለው ህዝብ ታይቶ የሚያልፍ ነበር። የነቢዩ ሰለላሁ ዐለይሂ ወሰለምም ሁሉም ተአምራቸው በጊዜው አሳይተው የሚያልፉት ነበረ፣ ቁርአን ሲቀር። ቁርአን ግን እስከ ዘመኑ ፍጻሜ ድረስ የሚቀር የሆነ ድንቅ የሆነ መለኮታዊ መጽሐፍ ነው። በዘመኑም ለመጡት ሰዎች እንደ ተአምር ሆኖ ታይቷቸው እንደነበር የራሳቸው የጠላቶች ምስክርም ታገኛላችሁ። የቁርአን ተአምረኛነት ከምን ይጀምራል? ሁሉም ነቢያት ተአምር የሚሰጠው በዘመኑ ተአምር ብሎ ማለት ከሰዎች ህግና ልማድ ወጣ ያለ ነገር ነው። በዘመኑ ህዝቦች ያቃታቸው ነገራቶችን እርሱ አግኝቶ መምጣቱ ነው ያ ተአምር። ለምሳሌ በመሲሁ በዒሳ ዓለይሂ ሰላም ዘመን ሰዎች በዘመኑ ያቃታቸው የከበዳቸው ነገር ምንድን ነው? ከአቅማቸው በላይ የሆነባቸው ነገር ምንድን ነው ከተባለ በዘመኑ የበሽታ አይነቶች ሁሉ ፈውስ ይገኙ ነበር። በክርስቶስ ዘመን የተወሰኑ በሽታዎች ሲቀሩ፣ አንደኛ ለምጽ ያለበትን ሰው መድኃኒት አጥተውለት ነበር። ሁለተኛ ማየት የተሳነውን ሰው የሞተን ሰው ማስነሳት፣ ሌላም መናገር የማይችሉ ሰዎች እንደ አፋቸውን መክፈት። እነዚህን ሁሉ መሲሁ ይዟቸው መጣ። ከህዝቦቹም በላይ ሆነ። ተአምር ብሎ ማለት ከሰዎች ህግና ልማድ ወጣ ያለ ከባድ የሆነ ነገር፣ አምላክ ካልሰጣቸው በስተቀር በራሳቸው ሊያደርጉት የማይችሉት የሆነ ነገር ነው። በሙሴ ዘመን ደግሞ በፈርዖን ህዝብ ዘንድ የሰለጠነው ምን ነበር? ድግምት ነበር። ለድግምታቸው በጣም ታዋቂ ነበሩ። ፈርዖንም በጣም የተማመነባቸው ነበሩ። ገብታችኋል? ታዲያ የእነዚያን ድግምቶች በልጦ የሚመጣ የሆነ ስርዓት መምጣት አለበት ለሙሴና ለሃሩን። ለዚያም ነው ያችን በትር የነዚያ በፈርዖን ዘመን የነበሩትን ደጋሚዎች ሁሉ አፈርድም ያስበላቸው ሆነች ሆና የመጣቸው። ገብታችኋል? አፋቸውን ያስያዘች ጭራሽ ደጋሚዎቹ ሁሉ የሙሴን ተአምር ባዩ ጊዜ ወዲያው እንዲያምኑ አደረጋቸው።
ታዲያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ተወለዶች ሲሆኑ ደግሞ በቋንቋ በጣም የታወቁ ነበሩ። አረበኛን ብልት ያደረጉ ነበሩ። በደንብ አድርገው ቋንቋን ጭውት የሚሉበት ነበሩ። ይላችኋል እና በጣም ትልቅ ዋጋ ይሰጠው ነበር በዚያን ጊዜ ቋንቋ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም የትም ትምህርት ቤት ሳይማሩ እንደነሱ የትም ቋንቋ ትምህርት ቤት ሂደው ሳይማሩ ይህን ቁርአን ይዘው በመጡ ጊዜ ለዘመናቸው በጣም ድንቅ ነበር። ለዚያም ነው እየተደበቁ ሂደው ታላላቅ የቋንቋ ባለቤቶች ይሰሟቸው ነበር። ከሰሙም በኋላ ኢነ ሊከላሚ ሐላዋ ይሉ ነበር። ንግግሩ ምንኛ ያማረና የጣፈጠ ንግግር ነው የሚናገረው። ይህማ ስሙን ማጥፋት አለብን፣ በቃ ደጋሚ ነው እንበል፣ ጠንቋይ ነው እንበል አሉ። ለዚህ ሁሉ አላህ ሱብሓነሁ ወተዓላ ግን በቁርአን ላይ መልስ ሰጣቸው። ወማ ሁወ ቢቀውሊ ካሂን ቀሊለን ማ ተዘከር ወማ ሁወ ቢቀውሊ ሻዒር ቀሊለን ማ ትእሚኑን። እርሱ የደጋሚ ንግግር አይደለም አታስተነትኑም፣ ምን እርሱ የጠንቋይ ንግግር አይደለም እያለ አላህ ሱብሓነሁ ወተዓላ ለእነርሱ መልስ ሰጣቸው። እንዳጠቃላይ በዚያ ደረጃ ሁለተኛ በውስጡ የያዛቸው መልእክቶች ቁርአን በውስጡ በርካታ ድንቅ ተአምራቶችን ይዟል። ተአምር ብሎ ማለት አንደኛው የወደፊትን ትንቢት መናገር አንደኛ እርሱ ነው። ከሰው ሕግና ልማድ ወጣ ያለ ነገር ማለት ተአምር ነው ብለናል። ቁርአን በውስጡ ትንቢትን ይዟል። እነዛ ትንቢቶች ሲፈጸሙ እናያለን። ለምሳሌ ነቢያችን ደግሞ በጣም የሚገርም ቁርአን የሚናገረው ትንቢቶች ሊሆኑ የማይችሉ ነገራቶች ተብለው የሚታሰቡ ናቸው። በቃ የማይጠብቅ ነገር። ለምሳሌ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም የበድር ጦርነትን አስመልክቶ የተነገረ የቁርአን አንቀጽ አላህ በሱረቱል ቀመር ላይ ትንቢት ይናገራል። ምን የሚል ሰዩህዘሙል ጀምዑ ወይወሉነ ድቡር አለ። ሰዩህዘሙል ጀምዑ ወይወሉነ ድቡር የበድር ጦርነት ሊካሄድ ነው፣ ወደፊት የሚሆነውን ሊናገር ነው አላህ። በዚያ በጦርነት ጊዜ ግን አለ አላህ ትንቢትን ሲናገር ሁሉም ይሸነፋሉ፣ ቀሪዎቹ ደግሞ የተቀሩት ጀርባቸውን ሰጥተው ይሸሻሉ ብሎ ተናገረ። ምንም ሰሃቦች ይህን ነገር ሊያምኑ አልቻሉም። የአላህን መልእክት ሳያምኑ ቀርተው ሳይሆን ተጨባጩን አይተው ማለት ነው። ምክንያቱም የዛኔ ገና አማኞች 300 የማይሞሉ ውስን ናቸው። ከሃዲያኖች ደግሞ በብዙ ሺዎች የሚቆጠሩ ናቸው። ገብታችኋል? በብዙ ሺዎች የሚቆጠሩ ናቸው ከሃዲያኖች። ታዲያ እንዴት ነው እኛ የምናሸንፈው? እኛ እኮ ጥቂቶች ነን ያሉ ሰሃቦች አይ አላህ ተናግሯል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እርሱ የተናገረው ትንቢት ደግሞ ተፈጻሚ ነው አላቸው። ገብታችኋል? ከዚያ በኋላ ምን ሆነ ከተባለ ጦር ሜዳው ላይ ቀረቡ። ከሃዲያኖች ናቸው ይህን ለመዋጋት የፈለጉት። ሙሐመድ እና ተከታዮችን እናጥፋቸው ብለው ወስነው ነው ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ጦር ሜዳው ላይ ቀረቡ። ሲያዩ ጊዜ ሰሃቦች ውስን ናቸው፣ 300 የማይሞሉ ናቸው። እነዚያ ደግሞ በሺዎች የሚቆጠሩ ናቸው። እንደሚያሸንፉ እርግጠኛ ሆነው ምን ይዘው መጡ? ሴቶችን ሁሉ ይዘው መጥተዋል ከሃዲያኖች። ከጦር በኋላ የድል እንትን አለ አይደለ፣ ደስታን መግለጫ ድቤ ምናምን እንደዚህ ከበሮ ሁሉ ይዘው መጥተዋል። ምግብ ሁሉ ይዘው መጥተዋል። ሴቶቻቸውን ሰብስበው መጥተዋል። በቃ እርግጠኛ እንደምናሸንፋቸው በቃ ድሉ የተጠናቀቀ የታወቀ ስለሆነ እኛ በቃ አሸንፈን እንሄዳለን ብለው አምነውበት ማለት ነው። ነገር ግን ምን ሆነ ከተባለ አላህ ራሱ የተናገረው ሆነ። እርሱም ምን ሆነ? ሰዩህዘሙ። እንዳውም የሚገርማቸው ነብዩ ሰለላሁ ዐለይሂ ወሰለም ጦር ሜዳው ላይ ገና ሄዱና ጦርነቱ ሳይካሄድ በፊት ለሰሃቦቻቸው ኑ ብለው ትንቢት ነገሯቸው። ይሄ አከሌ የሚወድቅበት ቦታ ነው። ይሄ አከሌ የሚወድቅበት هذا صرع فلان هذا صرع فلان هذا مصرع فلان ይሄ አከሌ ወድቆ የሚገደልበት ስፍራ ነው። ይሄ አከሌ የሚሞትበት ቦታ ብለው ነው ነገሩና አሉ ሰሃቦች። ምንድን ነው የሚሆነው ብለን እኛ ለማመን ከበደን አሉ። እንዳሉትም ነቢያችን ሰለላሁ ዐለይሂ ወሰለም አከሌ በዚህ ቦታ ወድቆ ይሞታል ብሎ የነገሩን ቦታ ሁሉ ተከሰተ አሉ ሰሃቦች። ሂደን ስናየው ከጦሩ በኋላ እኛ ድል አደረግን። እነዛ ይሞታሉ እዚህ ቦታ ላይ ያሉትንም ለማረጋገጥ የነገሩን እውነት ነው ውሸት ነው የሚለው ለማረጋገጥ ስንሄድ ባሉት መሰረት አገኘን አሉ። እዚህ ቦታ ከሌ ይሞታል፣ እዚህ ቦታ ከሌ ይሞታል ያሉን ሁሉ እንደዛ ሞተው አገኘን አሉ። እና ይሄን ቁርአን ቀድሞ ተናግሮታል። ሊሆን የማይችል ተብሎ የሚታሰብ በተጨባጭ በቃ ሊሆን የማይችል ተብሎ የሚታሰቡ ትንቢቶችን ይናገራል፣ ይሆናል። ሌላኛው ሁለተኛው ከመካ ነቢያችን ሰለላሁ ዐለይሂ ወሰለም ስደት ባደረጉ ጊዜ ወደ መዲና ልክ እንደሄዱ ወዲያው የቁርአን አንቀጽ ወረደ። ለተድኹሉነ አልመስጂድ አልሐራም ኢንሻአላህ አሚኒነ ሙሐልቂነ ሩኡሰኩም ወሙቀሲሪነ ላ ተኻፉን ይላል። ወደ ተከበረው መስጂድ እንደገና ተመልሳችሁ ትገባላችሁ የሚል የቁርአን አንቀጽ ወረደ። ሰሃቦች ግራ አላቸው። እንዴ አሁን ተሳደን መተን በቀጣዩ ሂደን እንደገና ድል አድርገን ልንገባ ወደ እነርሱ አሳደውና አሉ። አዎ አላህ ብሏል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህም በዚያው ሌላ ማጽኒያ ሌላ ቁርአን አንቀጽ ወረደ።
إن الذي فرض عليك القرآن لرادك إلى معاد محمد هوي يا قرآن بانت لا يورد أملاك الله هني ولما تهبت هاجره ملسها له يبلوك على جبال لاتو يا نجر اندالهم الله سبحانه وتعالى وداو بكتا يعلم بكتا يعمت دل أدرجوا ودا قريشاويانش تملسوا هياچو ይሄኛው ሌላ ነው። ሌላኛው ልክ እንዲሁ የመጨረሻው ምንድነው? ሮማውያኖች ከክርስቶስ ዘመን ጀምሮ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ የበላይነትን ተጎናጽፈው ነበር በበርካታ የዓለም ክፍሎች ላይ በበርካታ ሀገራቶች ላይ ሰልጥነው ነበር። ነገር ግን ያንን አላህ ሱብሓነሁ ወተዓላ ትንቢት አወረደ። ألف لام ميم غلبت الروم في أدنى الأرض وهم من بعد غلبهم سيغلبون في بضع سنين لله الأمر من قبل ومن بعد ويومئذ يفرح المؤمنون بنصر الله ينصر من يشاء وهو العزيز الرحيم وعد الله لا يخلف الله وعده ولكن أكثر الناس لا يؤمنون لا يعلمون ظاهرا من الحياة الدنيا وهم عن الآخرة هم غافلون. يا الله سبحانه وتعالى تنكر ألف لام ميم غلبت الروم إنه روم تشنفت شاله في أدنى الأرض كمريت زكتنيا بهنا شواكفن وهم من بعد غلبهم سيغلبون النرس كتشنفوا بوالا عندنا ملسا شنفالو في بضع سنين لله الأمر من قبل ومن بعد. እንግዲህ ሮማውያኖች ከአንድ ሜት አድርጉ ከፋርሶች ጋር ፋርስ የዛኔ ወይንም ፐርሻ ተብላ የምትጠራው እንዲሁም ሮማውያኖች በጣም ሀያላን ሁለት ሀገራቶች ነበሩ። ልክ ዛሬ ላይ አሜሪካና ሩሲያ ብለን እንደምንወስዳቸው ማለት ነው። ሁለቱም ሀያላን ናቸው፣ ከኛ በላይ ማንም የለም ብለው የሚያስቡ ናቸው። ሁለቱም የማይፈራሩ ሀገራቶች ነበሩ። ግን በበርካታ ጦርነት ጊዜ ሮማውያኖች ይሸነፉ ነበር። በአሁኑ ግን አላህ ሱብሓነሁ ወተዓላ ትንቢትን ተናገረ። ሮማውያኖች የዛኔ ማን ናቸው ከተባለ አህለል ኪታቦች ናቸው፣ የመጽሐፉ ሰዎች ወይም ክርስቲያኖች ነበሩ። እነዛኞቹ ደግሞ እሳት አምላኪያን ከሃዲዎች ነበሩ። እነዚህ ቢያንስ ይሻላሉ ከነዚያ ማለት ነው። ገብቷቸዋል። በመካከላቸው የመጨረሻው ዘመን ነብይ ይመጣልናል ብለው የሚጠብቁ ተስፋ ያላቸው ስለነበሩ እነዚህ የተሻሉ ናቸው። ታዲያ አላህ ትንቢትን ተናገረ፣ ያሸንፋሉ ብሎ ተናገረ። አሁን በዚህ ጊዜ ደግሞ ተጨባጩ ምን ነበር መሰላችሁ? እነዚያን ፋርሶችን ወይም ፐርሻዎችን ማንም ሊያሸንፋቸው የሚችል የለም ነበር። በጣም ሀያል ነበሩ። ሮማውያኖች ከነዚያ ዝቅ ያሉ ነበሩ። ግን አላህ ተጨባጩን የጣሰ የሆነ ትንቢትን ተናገረ። ሮማውያኖች ያሸንፋሉ ብሎ ገለጸ። ገብታችኋል? ሮማውያኖች ያሸንፋሉ ብሎ ገለጸ። መቼ? ጊዜውንም ተናገረ። ፊ ቢድዕ ሲኒን አለ፣ በጥቂት ዓመታቶች አለ። ቢድዕ ሲኒን ማለት ከ6 እስከ 9 ዓመት ድረስ ባለው ጊዜ ማለት ነው። ከ6 እስከ 9 ዓመት ድረስ ባለው ጊዜ ያሸንፋሉ ብሎ ተናገረ። ታዲያ ይህ ሊጠበቅ የማይችል ነው ብያቸዋለሁ። በዛን ጊዜ በጣም ሀያላን የተባሉት እነዚያኞቹ ናቸው ከሮማውያኖቹ በላይ። ይህን የቁርአን አንቀጽ አቡበክር ሲዲቅ እያለፈ እያለ በቁረይሻውያኖች ዘንድ ቁረይሾች ሰምተዋል። የመካ ከሃዲያኖች ጓደኛ የተናገረውን ሰምተሃል እያሉ ተሳለቁበት። ሙሐመድ እንዲህ ያለውን ማለት ነው ሰለላሁ ዐለይሂ ወሰለም ምን አለ ብሎ ጠየቃቸው። በጥቂት ዓመታቶች ውስጥ ከ6 እስከ 7 ድረስ ባሉት ጊዜ እስከ 9 ዓመት ድረስ ባሉት ጊዜ ሮማውያኖች ያሸንፋሉ እያለ ነው እኮ ፐርሻዎችን። ይሄ ደግሞ የማይሆን ነገር ነው። ሀያላን ናቸው እነዚያ ከነዚህ። አሁን በዚህ ላይ ከተሳሳተ ሐሰተኛ ነው በቃ እናስይዛሉት። አንተ እውነተኛ ነው ብለህ ትቀበለዋለህ ወይ አሉት አቡበክር ሲዲቅን። አዎ እርሳቸው ካሉ እውነት ነው ብሎ ተናገረ። እናስይዛሉ። የሚገርማቸው በዚህ ላይ ከዚያ በኋላ አቡበክር ሲዲቅ ሄደና ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። እርስዎ የተናገሩትን በቁርአን ላይ ትንቢት ከሃዲያኖች ዛሬ አግኝተውኝ ጓደኛህ እንዲህ አለ ብለው ተሳልቀው ነበር እና እርሳቸው ብለው ከሆነ እውነት ብለዋል አልኩኝ። ይሄን ነገር እናስይዝ እያሉ ነው። ላስይዞ ያለ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ቦታ ላይ ወሳኝ የሆነ ነገር ስለሆነ ሂድ፣ እውነት ነው የተናገርኩት ያልኩትም ይፈጸማል አምላኬ አላህ የነገረኝ፣ ሂድና አስይዝ አብሽር አሉት። ተማምኖ ሄደና አቡበክር ሲዲቅ ረዲየላሁ ዐንሁ ረሃን አስያዛቸው። አለፉ እነዚህ ዓመታቶች እንዴት አድርጎ አንዴ አለፉ እነዚህ ዓመታቶች 4 ዓመት አለፈ፣ 5 ዓመት አለፈ፣ 6 ዓመት፣ 7 ዓመት። እስከዚያን ድረስ በፍጹም አንድ ሜት አድርጊው ባክሽ፣ እስከዚያን ድረስ ጦርነቱ አልተካሄደም። ያውና እያሉ ተሳለቁ ከሃዲያኖች። አቡበክር ሆይ ያውና ያስያዝንህን ልትበላ ነው፣
የነገረህም ትንቢት ሐሰተኛ ሊሆነው እርሱም ነብይነት ውድቅ ሊሆን ነው። ምን ትላለህ አሉት። ገና ነው ጊዜው አላቸው። አቡበክር ሲዲቅ እንደሚሆን እርግጠኛ ነኝ አላቸው። 6ኛ ዓመት አለፈ፣ 7ኛ ዓመት አለፈ፣ 8ኛ ዓመት አለፈ። በ9ኛው ዓመት ላይ ኃይለኛ ጦርነት ተካሄደ። በማንና በማን? በሮማውያኖችና በፋርሶች ወይንም በፐርሻዎች መካከል። በዚያን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ኃይለኛ ጦርነት ተካሄደ። ሮማውያኖችም ድል አደረጉ። ሮማውያኖች ድል አደረጉ። ልክ በ9ኛው ዓመት ላይ ቁርአን ራሱ በተናገረባት። ታዲያ ትንቢትን ተናግሮ አንድ መለኮታዊ መጽሐፍ ያ ትንቢት በተናገረበት ጊዜ መፈጸሙ የእውነተኝነቱ ማረጋገጫ አይደል? የተአምራዊነቱ ማረጋገጫ አይደል? ተአምራዊነቱ ማረጋገጫ ነው። ያ እና ይሄን ይመስላል። ይህ ከጥቂቱ መካከል ነው። ሌላኛው በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም የትኛውም ስፍራ ላይ ሳይሄዱና ሳይንቀሳቀሱ በዓለም ላይ ያሉ ፍጥረት ዓለሞችን ሁኔታ መናገራቸው፣ ቁርአን ይሄን መናገሩ አንዱ ተአምረኛነት ከሚያሰኘው መካከል እርሱ ነው። ለምሳሌ ስለ ሁለቱም የማይገናኙ ባህሮች ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ባህር ሄደው አይተው አያውቁም። ነገር ግን አላህ ይናገራል። መረጀል ባህረይን የልተቅያን በይነሁማ በርዘኹን ላ የብጊያን እያለ ይናገራል ስለ ሁለቱ ባህሮች። እነዚያ ባህራቶች ሁለቱ የማይገናኙ በፍጹም በተአምር የማይገናኙ እንደሆነ ቁርአን ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሄደው ባህሩን ከዚያ በፊት አይተው አያውቁም፣ አረጋግጠው አያውቁም። ግን ከአምላክ ዘንድ የወረደ መሆኑ ትልቅ ማረጋገጫው ምንድን ነው? እዚህ ዓለም ላይ የሚገኙ ፍጥረታቶችን ባሉበት ሁኔታ ያንን መግለጹ ማለት ነው። እና ከነዚያ መካከል ይሄ ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም በውስጡ ላይ ያደረጉት ተአምራቶች ኢስራእ እና ሚዕራጅ አድርገው መምጣታቸው በሱረቱል ኢስራእ የመጀመሪያው ገጽ ላይ መገለጹ፣ ሱረት አልቀመር ከዛሊክ ጨረቃን የከፈሉበት መገለጹ፣ ሱረት አልቀመር ላይ ኢቅተረበት ሰዓት ወንሸቀል ቀመር እያለ አላህ ሱብሓነሁ ወተዓላ እንደተናገረው እና ወሀሉም መጀራ ኢላ ገይሪ ዛሊከ ሚነል አያት አልዋሪዳ ፊል ቁርአኒል ዐዚም። ይሄ ነው። እሺ ከላይ ፍቅር ሰላም፣ እንዴት ነሽ? ተመልሶልኛል። መርሐባ ፍቅር ደህና ነሽ? ኡስታዝ ሰላም አለይኩም። አንድ ጥያቄ ይቅርታ ጋር አንዴ። ወአለይኩም ሰላም። ፍቅር አለሽ ከላይ? በጣም ቻግላ ስለነበር እናወራታለን። ፍቅር እሺ ከሌለሽ ጥያቄ ያለ ቀጥል። አይ እሺ ኡስታዝ እና አንድ ጥያቄ ነበረኝ። እሺ ጉልበት ሩን የሚለው ከዚያ በፊት መሸነፍን የሚገልጽ ነው። አንተ ከዚያ በፊት መሸነፋቸውን የሚገልጽ ነው። ሚን ባዕድ ገለቢህም ሰየግሊቡን ፊ በድዕ ሲኒን የሚለው ግን ከዚያ በኋላ ማሸነፋቸውን ነው። ሰየግለቡን ሳይሆን ሰየግሊቡን ያሸንፋሉ ተብሎ የተገለጸበት ነው። ያም በእነርሱና በፐርሻ መካከል ወይም በፋርስ መካከል የተደረገውን ማሸነፋቸውን የሚገልጽ ነው። እሺ ምድር ያልከት ጥያቄ ምንድን ነው? አላህን ስናወድስ ግዴታ ድምጻችን ማውጣት አለብን? ምሳሌ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ እያለሁ ነው ዋላ በልባችን ተወዳጅ ባንደበታችሁ መነገር አለበት። አላህ ሱብሓነሁ ወተዓላ በድምጽ መን ለም የዝኩሪላህ ሱብሓነሁ ወተዓላ ቢሊሳኒሂ ከአነሁ ለም የዝኩሪላህ ዐዘ ወጀል። አላህን በግዴታ አንተ ስትቀራ ጊዜ ቁርአን ድምጽ መውጣት አለበት። ያንን በልብህ ማሰቡ አንዱ ራሱን የቻለ ዒባዳ ነው። በልብህ ግን ሰውየው በትክክል በአንደበቱ ዚክር እንዳደረገ ካሰበ በአንደበቱ መንቀሳቀስ አለበት እርሱ። ይሄ ነው። እሺ ዛህራ ኦልቢን ሐሰን አላችሁ? ሰላም አለይኩም። አለን ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እሺ አንዴ ወጣልን ነው እንቀሳቀስ ነው። ከቻላችሁ ቀጥሉ። ባረከላሁ ፊኩም። እሺ አብሽርሽ። እሺ ጥያቄ ያለው ይቀጥል። ከላይ ጥያቄ ያለ አለ? ብሬክስ ጥያቄ አለ? እሺ አድሚኖች እንትን አስገቡ፣ ክርስቲያኖችን አስገቡ። አንድ ቁጥር ጻፉ ክርስቲያኖች። ብሬክስ አለ?